Duka bishan lagahare Duka bishan lagahare ይሄ ባልተለመዱ በተለመደው አነጋገር አስተባብለክ ምናምን ሳይሆን የምትናገረው ይሄ ነገር አልተመቸኝም it's wrong ብለክ በቃ አግሬሲቭ ሆነክ የምትናገርበት ሐሳብ እንድትገልጽ ያረጋል ነው የወደድኩት ድሮ ይመስለኛል ኢቲቪ2 ላይ ማርክ ኖፕለር የሚባል ጊታሪስት ነበር እሺ እሱ ፐርፎርም ሲያረጋይቺ ከዛ ደግሞ ስላሽ የሚባል ጊታሪስት አለ በጣም ወደው እሺ የሱም ባንድ ሰማቸው ነበር በዛ ሚኪም ደግሞ ኢንስፓየር አድርጎኛል በደንብ ጃኖ ባንድ ላይ ይገርማል እንትና እንዴት ኢንስፓየር ሁለታችሁ ሚኪ ነው ያላችሁትና ኤልያስ መልካን ነበር በጣም የጠበቅኩት I think እኔ 8 ያክፍል ወይ 7 ያክፍል ይሆናል መሰለኝ መጀመሪያ እኔ ሙዚቃ ወዳለሁ ኢን ጀነራል ሁሉንም አይነት የኮሪያ ይለ የምን ይለ ሁሉንም ሀገር ነበር የምሰማው እሺ ከዛ ግን የሆነ ሰዓት ላይ በቃ ሞር ሮክ ስሰማ እንዴት ነው ኢነርጂው አይገናኝም ኦኬ ሞር ኢነርጂ ያለው ነፃነት በተለይ ከነፃነት ጋር አልደራደርም ነፃነቴን በጣም የምወድሰው እኔ ሴንሲቲቭ ሆንኩኝ ሰው ነኝ ናቹራሊ እሺ ለዛ ሜቢ ረብሾሻ እና ደግሞ አንድ ተማሪ ነበር ስፔሲፊካሊ ይሄን የሚያረጋው ማስታውሰው የማረጋው አንድ ልጅ አበረታታው አንድ ልጅ አለና በቃ ክላስ ሜድ እስከሚያስጠላኝ ድረስ ማለት ነው ስሙን ጠርተን እናገረው አይ በሚኒ ደሰታ መልስ እንኳን ባይሰጥም የከርሞ ሰው ያውቃል ሹሩት እንዴት ነሽ አለው ቃል እንዴት ከረምክ ቆየን አድማጮቻችንም ካገኘን ቆየን ከተገናኘን እንግዲህ ካሁን በኋላ ሁሌም በዚህ ሰዓት እንገኛለን ከ8 እስከ 10 ሮብ ከ8 እስከ 10 ከእንግዶቻችን ጋር እንገኛለን ዛሬ ሁሌ እንደዚህ አይነት ቋንቋ እንጠቀማለን ባልተለመደ አዳዲስ እንግዳ መጣን ይያለና አሁንም በእኛ በአዲስ አራዳ ታሪክ ለመጀመሪያ ጊዜ ሴት እና ዘፋኝ ከዘፋኝም ከነባንዷ ሴት አቅርበን አናውቅም በሚገርም ሁኔታ እና የመጀመሪያዋ ሴት ወጣት እና ጎበዝ ዘፋኝ ተስፋ የተጣለባት አዲስ ልጅ ይዘን ቀርበናል ሊዲያ ወልደ ኪዳን ትባላለች ሊዲያ ካሲዮፒያ ትባላለች ካሲዮፒያ ባንዳቸው ነው ካሲዮፒያ የባንዱ ስም ነው የሷ ስም ሊዲያ ነው ወይም ሊዲያ ሮክ ትባላለች በቅጽል ስሟ በሮክ ሙዚቃ ነው የምናውቃት ብዙዎች ወጣቶች ያቋታል በእርግጠኝነት በትወና ላይም አይተናታል እንግዲህ ይሄንን ህይወቷን በተመለከተ ከነ ባንዶቿ እዚህ ጋብዘናታል ማለት ነው ሊዲያ እንኳን ደህና መጣሽ ባንዶቹም ጭምር ድምጽ ማሰማት ትችላላችሁ እንኳን ደህና ቆያችሁ እዚህ ጋር ቃላብ አብሮን አለ ቃላብ ሚናህን ትናገራለህ ስለዚህ ከሊዲያን ጀምርና ቃላብም አለ ሌሎች ባንዶችም ስማችሁን ተናገሩ ባቢ ጆ ድራመር ቃላብ ኪቦርዲስት እና ሊዲያ ዘፋኝ እንኳን ደህና መጣችሁ እንኳን ደህና ቆያችሁ ደስ ብሎናል ስላገኘናችሁ እኛ ጋር ስለመጣችሁ እንኳን ደህና መጣችሁ በድጋሚ እኛም በጣም የረጅም ጊዜ ቀጠሮ ነበር ሲራዘም እስከዛሬ ቆየ አሁን በአዲስ ሙዚቃ ተቀላቅለውናል ከተማውን ያነጋገሩት ይገኛሉ እንግዲህ ዝም ብለን የተለመደውን ጨዋታ እንጫወት ያው የተለመደ የሚባል ጥያቄ አለ የተወለድሽ የታደግሽ ምናምን የሚለው ነገር ከሱ እንነሳና ከዛ ወደ ቀጣዩ እንሄዳለን መጀመሪያ እሺ የተወለድሽ የታደግሽ ኢንፎርማል ለአድማጮቻችን ግር እንዳይላቸው እኔና ሊዲያ የልጅነት ጓደኛሞች ነን ምናልባት አንዳንድ ታሪክ ታስተካክል ከሰማችሁ ቆይ ስለነበርኩ ነው ከስወለድ ሊጀምር በኋላ ላይ አብሮ አደግ ሆናችሁ ጥያቄዎች ነበሩን ብዙ የሰማነው እንግዲህ እንጠይቃለን ችግር የለውም እሺ ስለዚህ ጀምሪ ለሊዱ ሊዲያ አባላለሁ በድጋሚ እዚሁ አዲስ አበባ ነው የተወለድኩት ሌላ ምን አለ ለምን የት ሰፈር ተወለዳሽ
ሳሪስ አቦ ነው ሰፈሬ ተወልጄ ያደኩት አሁንም እዛው ነኝ ምታሳጥሪው ነገር አለ ኢንተርቪው ላይ ሰፋር ግጅ ምንድን ቦርቅቃ ስለ ሳሪስ አቦ እናውራ አይደል ያቦ ሰፈር ብርቅዬ ዘባጂ ብርቅዬ ማን አለ እናንተ ሰፈር እንደዚህ በአርት ላይ ሙዚቃ ላይ ሆነ ይችላል ኧረ እባክሽ ማን አለ አቦ ሳይሆን ከሳሪስ አዲስ ሰፈር ካሰፋ ነው ብዙ አለ ማን አለ ካልሳሳትኩኝ እስከ አትናቲ እዛ ነው አው እስከ አትናቲ አዲስ ሰፈር ነው ማን ነው ፈርሃን የሚባል አለ እኛ ሰፈር ነው እሱ እሺ እኔ ያው በእኔ ዙሪያ ያሉትን አዳዲስ ልጆች ወጣቶች ነው የምታውቂው ሌላ ማን አለ ብቻ በጣም ብዙ አለ አሁን ጠፍቶብኝ ነው ስለዚህ ጥሩ ነው ሰፈሩ ያነሳሳል ማለት ነው ሙዚቀኛ ለመሆን አሪያን ያል ብዙ አይደለም ሁለት ጠርታለች ፈረንሳይ ምናምን ብዙ ዘፋኞች አሉ ሀገር ሳይሆን ሰፈሩ አይ ፈረንሳይ አርቲስት ይበዛዋል ፒያሳ ወደ ላይ አክቹአሊ ድሮ ከተማው ያኛው ስለሆነ መርካቶ ያ በተለይ ደግሞ አዲስ ከተማ ተማሪዎች በጣም ብዙዎቹ ለንተንም ቴዲ አፍሮ ሰፈሩ ነው ኳስ ሜዳ መርካቶ እንጂ የተማረው መነና ቤተልሔም ነው ብዙዎቹ ግን እና አብዱኪያር ሄኖክ ጎሳዬ ምናምን አዲስ ከተማ ነው የተማሩት መርካቶም ልጆች ናቸው ወራኛ ጋር እንኳን እንደዛ የለም አብነት አጎናፍር ጨምሮ አንቺ ቶኛለሽ ቀጣው ማለት ነው አብነት አቦል ያስጠራ እንዴት ወደዚህ ሙዚቃ መጣሽ ትንሽ ለየት ይላል እኛ ሀገር ላይ ሮክ የሚባለው ብዙ ምን ምናቀው ነገር ያለ አይመስለኝም ማለት አንዳንዴ ፊልም ላይ እናያለን አንዳንዴ የሚወዱ ሰዎች ይኖሩ ይችላሉ በሰፊው ህዝብ ዘንድ ግን አንደኛ ጆሮስ በደንብ ይሰጣል ወይ ልምዱ ስለሌለ ማለት ነው እንዴት ወደዚህ ገባሽ አይ ቲንክ እኔ 8 ያክፍል ወይ 7 ያክፍል ይሆናል መሰለኝ መጀመሪያ እኔ ሙዚቃ ወዳለሁ ኢን ጀነራል ሁሉንም አይነት የኮሪያ ኢለ የምን ኢለ ሁሉንም ሀገር ነበር የምሰማው እሺ ከዛ ግን የሆነ ሰዓት ላይ በቃ ሞር ሮክ ስሰማ እንዴት ነው ኢነርጂው አይገናኝም ኦኬ ሞር ኢነርጂ ያለው ነጻነት በተለይ ከነጻነት ጋር አልደራደርም ነጻነቴን በጣም የምወድ ሰው ነኝ እና ሮክ ጃንራው ላይ እንደዛ ነው እኔ ያገኘውበት ነጻነት አለው ኢነርጂው በጣም ፖዚቲቭ ነው እኔ ፖዚቲቭ የሆነ ደስ የሚል ኢነርጂ ነው ያለው ሶ በቃ ገባው ከዛ ጊዜ ጀምሮ በቃ ሮክ ፕላስ ደግሞ ቀጥ ጊታር እንደዚሁ በጣም እወድ ነበር እሱም አይ ቲንክ ትልቅ አስተዋጽኦ አለው ሞር ሮክ ላይ እንድትል ኦኬ ሮክ ግን ከማዳመጥና ያው ከመስፈን ደግሞ ከሚለው አንፃር አይ ቲንክ የሚያዳምጥ ብዙ ሰው አለ የሚያዳምጥ ሮክ ደግሞ የተለያየ ዣንራም አለው አንደኛ አንቺ የትኛው ላይ ነው ሞር ኢንተረስትድ ሆንሽ ሜታል ነው ኢንዲ ሮክ ነው ምንድነው እኔ ኦልተርኔቲቭ ነኝ ባለው ኦልተርኔቲቭ ሮክ የሆነ ስሎ ነገር ነው ሞር እስኪ አብራሩት እኔ አሁን እውቀት የለኝም እውነት ለመናገር ስንት አይነት ሮክ አለ ምንድነው የሚለያቸው ብዙ አይነት አለ ተቀበለኛለህ ያው ዋናው ሮክ ነው ጀሩ ሰብ ጀነሮች አሉት ደግሞ በስሩ በጣም የሚቀጥሉ ኢንዲ ሮክ አለ ኦልተርኔቲቭ ሮክ አለ ክላሲክ ሮክ አለ ከነሱ ስርም ደግሞ እየቀጠለ ይመጣል ፓንክ ምናን ይያለ ከዛ ደግሞ ሜታል ደግሞ ራሱን ይቻላል በምንድነው የሚለዩት ባጫውት ስልቱ ነው በሐሳቡ ነው ኖ ሐሳቡ ሳይሆን እንትኑ አለ ለምሳሌ ሙዚካሊ ድራሞቹ ወይ ሜቢ ስሎ ይሆናሉ ለምሳሌ ሱ ይለየዋል ይሄ ሙዚካሊ ነው ካራክተሩ የሚለየው ይሄ ኢሞሽኑ ምናምን ሳይሆን ኢሞሽኑም ግን ማተር ያደርጋል ፎር ኤግዛምፕል ሜታል ላይ በጣም አግሬሲቭ ነው ኦኬ ሜታል በጣም አግሬሲቭ ሐሳቡም ማን ነው አግሬሲቭ ነው ማለት በእንትን ደረጃ ማይነሱ ሐሳቦች ሜታል ሙዚቃ ላይ ነው የሚነሱት ይሄ ደፍረሽ ማት አነሻቸው ሐሳቦች አሉ አይደል እንደው ማይደፈሩ ማለት ምን ማለት ነው ፖለቲካ ነው እኛ ሀገራው ፖለቲካ ላይ ደፈር ይችላል ጾታዊ ጉዳይ ላይ ደፈር ይችላል ምንድነው ማይደፈሩ የሚባሉት እንደዛ ሳይሆን ሞር ኦፍ ሮክ ላይ ምንድነው ህፃናት ወይም ደግሞ ወጣቶች ህፃናት ሳይሆን ወጣቶች መናገር የሚፈልጉት ሐሳብ አለ ግን ሶሳይቲ ሰርፕራይዝ የሚያደርገው የሚይዝባቸው የማይፈቅድላቸውን ሐሳብ እዛ ላይ ያነሱታል በነጻነት መናገር መቻል አዲስ ሐሳቦችን ማመንጨት ድሮ ማህበረሰቡ ከሚሄድበት መንገድ ለየት ያለ ሐሳብ ማምጣት ለምሳሌ አንድ ልጅ ትምህርት ቤት ይሄዳል ይማራል ዩኒቨርሲቲ ይገባል
ተመርቆ ስራ ይዛል ከዛ ያገባል ይሄ ነው የተለመደው የማህበረሰብ ሀሳብ ሶ ሃይ ስኩል ላይ አቋርጬ ዘፋኝ ልሁን ማለት የተለየ ሀሳብ ነው ወይም ደግሞ ቤተሰብ ካሰበልክ ዲግሪ ይዛል ያለው ልጅ አይ እኔ ፈርኒቸር ነው የምሰራው ማለት የተለያየ ሀሳብ ይሆናል እንደየቤተሰቡ ይሄ እንትን ይላል ለፈቀድ ቤተሰብ የሚለየው ምንድነው ኖ እሱን አሁን ያነሳችሁ ሀሳብ ያው ኤቭሪ ሙዚቃ ላይ መግለጽ ትችላለች ቴዲ አፍሮ ለምሳሌ ተወልጄ ሂድ ካሁ ታረቅ ብሎ ይጀምራል ከአባቱ ጋር የነበረው እንትን ነው ሮክ አይደለም ገባኝ እንዴት መሰለ ይሄ ባልተለመዱ አይ ሚን በተለመደው አነጋገር አስተባብለክ ምናምን ሳይሆን የምትናገረው ይሄ ነገር አልተመቸኝም ኢትስ ሮንግ ብለክ በቃ አግሬሲቭ ሆነክ የምትናገርበት ሀሳብ እንድትገልጽ ያረጋል ነው አሁን ካራክተሩ ማለት ነው በስሎ ሙዚቃም እኮ ይሄ ነገር አይሆንም ምናም ማለት ይችላል አይቶ ከሆነ ግን ይሄ የሮክ ዘፈን ወይ ደግሞ የሜታል ፎር ኤግዛምፕል ውጪ ያሉትን ብንወስድ ካራክተራቸው ትንሽ ለየት ያለ ነው እነሱ የሚገልጹበት መንገድ ምናምን ትንሽ ቁጣም ይመስላል ስትሰማው እንደዚህ አይነት ነገር ነው እና እሱ ነው ካራክተሩ ወይ ሜቢ ስሎ ሆኖ ምናን አይነግሩህም እነሱ በጣም ድምጻቸውንም ብትሰማው የራሱ ስትሰማው ጋይድ ያደርጋል ምን አይነት ነገሮች እንደሆኑ እሺ እንዲና እንዲያረግ ነው ምን ታይቀው ያመጣበት ብዙ አመስልም ሁለታችሁ ጋር ጥያቄ ያለ ለሩትም ለሊዲያ ማለት ነው የመጀመሪያው እንግዲህ ዛሬ ሩት እንግዲህ ያብራራሽም ስለሆነ አይ ቲንክ ራስሽን እንደግዳል እንደኔ ማጠያቂ አክቲ ያረግሽ ያለሽ ስለዚህ አንድ ላይ ተማራችሁ ሃይ ስኩል ኤሌመንታሪስ እኔ ያደረጃ ተወሰነ አመት 2 አመት መሰለኝ ነው ካልተሳሳትኩኝ 3 አመት አንድ ላይ ተማራችሁ እሺ ኤኒዌይ ባንድ ቃለ ምልልስሽ ላይ ቡሊ ይደረግ ነበር ብለሻል ኤሌመንታሪ ሃይ ስኩል ደግሞ አድራጊ ሆኛለሁ ብለሻልና ከአንዲት ልጅ ጋር ምናምን ታያለሽ አንደኛ ልጅቷ እሷ ነች ከዛ በኋላ ቡሊ የምትደረገው ብቻሽን ነበር ማድረግ ስትጀምሪ ደግሞ ከአንዲት ልጅ ጋር ስላለሽ ልጅቷ እሷ ነች ወይ ከመደረግ ወደ ማድረግ በምን ምክንያት ነው እንደዚህ አይነት ለውጥ ያደረግሽው ዊል ኤሌመንታሪ ቡሊ መደረገው ነው እኔ አንቺ ነበር ከዛ እሷን ካገኘው በኋላ ነው እንግዲህ እንደዛ አይነት ቡሊውን አብራሪው አድማጮቻችን ምን ነበር የምትደረገው ቡሊ መደረግ ማለት ምን ማለት ነው ሰው በጣም አክብዶ ያዋላ አንዳንዴ ቀለል ያለም ነገር ቡሊ መደረግ ይሆናል አይ ቲንክ አሁን በጣም ቡሊ በጣም ቫይራል ከሆነው ቅርብ ጊዜ ማለት ነው ትራምፕ የዩክሬኑን ፕሬዝዳንት ያረጉበት መንገድ ነው ከእንቱ ጋር ከቫይስ ፕሬዝዳንቱ ጋር አይነት እንዴት እንረዳው ቡሊ ማለት ነው ያው ዴይ ቱ ዴይ አክቲቪቲዎች ላይ ነው አሁን ሞር አማርኛ ቃሉኩ እስቲ ማለት ስናወርደው እንጃ ምን ሚኒንጉ ምን እንደምን መጨቆን አይ ነው ነገር እንደዛ ነው ተቀራራቢ ነው አቢዩዝ ነው መጨቆን ሞር ቀጥታ ለካማሪኛ ጋር ያ ቡሊ መደረግም እኮ አቢዩዝ መደረግ ነው ቡሊ ሲሆን ብቻ እንዴት እንዴት መሰለ የቤት ስራ ሰራለው ለሌሎች ተማሪዎች ማለት ነው ጎበዝ ተማሪ ነበር ጎበዙኛ አይደለም በቃ ስሪ እየተባልኩ ነው እንጂ ምሰራው እኮ ሰው የሚሰራው አይ መገልበጥ ምናምን አለ አይ አሁን ምንድነው ደብተር ሳይጽፉ ሲቀሩ ሳይጽፉ ሲቀሩ እንደዛ ነው ይጽፍላቸው ነበር ምሳ ቀይና አስበላ ነበር ሳቅ ብሎልኝ ብለሽ አስበላ ነበር አባባልሽ ነው እንደዚህ አይነት ነገሮች ናቸው ያው ጥቃቅን ናቸው ግን ገብቷል አይደል ተበዝብጃለሁ ተከፍኛል ኢሞሽናል አቢዩዝመንት ደርሶብኝ ነው ያደኩት ሶ ከባድ ተጽዕኖ አለው ብዙ ተማሪዎች ላይ ኦብቪየስሊ የሚደርስ አይነት ነው በጣም ረብሾሻል ነገር ነው እኔ ሴንሲቲቭ ሆንኩኝ ሰው ነኝ ናቹራሊ ለዛ ሜቢ ረብሾሻል እና ደግሞ አንድ ተማሪ ነበር ስፔሲፊክሊ ይሄን የሚያደርገው ማስታውሰው የማረጋው አንድ ልጅ አለና በቃ ክላስ ሜድ እስከሚያስጠላኝ ድረስ ማለት ነው ስሙን ጠርተን እናገረው አይ እሺ ስለዚህ እሱ ይረብሽሽ ነበር በጣም ይረብሽኝ ነበር አሪፍ ስለዚህ ሃይ ስኩል ስትገቢ አንቺ ነው በተቃራኒው የተደረገብሽን አደረግሽ ሊደረግባችሁ ማትፈልጉትን አታርጉ ነበር ነገሩ አንቺ ጨርሻለሁ ብለሽ መሰለኝ ምን እንደሚመስል ስሜቱን ለማወቅ ነው መሰለኝ እሷ ተመልስ እስቲ እሷን ካገኘው በኋላ ነው እኔ አይደለም እኮ ብዬ ተናግሬያለሁ አይ እኔ አይደለም ቡሊ አናደርግ ነበር ምን ያላስታውስም ግን ምንድነው
ረባሽ ተማሪ ነበረ በዛ በሚለው ቢያዝ የተሻለ ይመስለኛል። አስተማሪ ተማሪዎብን ያውቅም ይማረርብናል እኮ ያው ፑል ያረግናቸው አይደለም ረባሽ ነበር እንደናንተ አይነት አስተማሪ ተማሪ አይቻላል ምናምን ተብላችሁ እናውቃለን። ምን ብታረጉ ምንም አገን አይደለም። ሊዲያ ስትታይ በጣም ጻልጅ ነው መስለው እኩያ ናችሁ አንቺም እንደዛው እንደዚህ በዚህ አሁን ከዛ አስቢ በዛ በኤሌመንተሪ ስንት አመጣችሁ ቢሆን ኤሌመንተሪ ሳይሆን ሃይ ስኩል ነው ሃይ ስኩል ስንት አመጣችሁ ከገባን በኋላ 10 ነው ቤት 15 ምናምን እንደዛ ሆነን የገባ ነው። ግን ሞሮፍ እንደዛ ሳይሆን እንዳለችው ሊዲያ ሮክን እኔ የሚያብራራበት መንገድ አብረን ነበር የምናዳምጠው። የሮክ ሙዚቃ ደግሞ ጥሩ ነው you can do it ኮንፊደንስ ይሰጣል የሶሳይቲ ኖርማ ተከተሉ ምናምን የሚለው ሶ ሞሮፍ ከተማሪው ለየት እንለበር ለየት ብሎ መውጣት ደግሞ እንደዚሁ ሰው ፒክ እንዲያረጋግብክ ያደርጋል። ረባሽ ያስብልሃል እንግዲህ ዱርዬም ካስባለ አላቅም ግን አይደለም ሶ ሞሮፍ እንደዛ ነው እንጂ ሰው አልጨዋተላት ቡሊ ያደርጋል አይደለም። አይ ግድል ማውሪ አረ እሷ ተረሳለች ማለት ነው። እኔ አረሳም ምን አርጋችኋል ተናገሪ ችግር የለም። አይ በጣም የሶም ሳቃብልታችኋል እሱ እንዳለ ነው እናረጋ ነበር እሱ ምንድነው ቡሊ ማረግ ተደረገብኝ ያለች ሳቃብልታችኋል። እሺ የሶም ደብተር ምናምን አስተማሪ ነበር በጣም እናማሩና ደግሞ ተማሪም አንድ ልጅ ነበረች ደግሞ ምን አማራት እንደዚህ ሲባል በጣም ከባድ ነው። ከባድ ነው ግን ለማውራት ምን ታረጋላችሁ? እኔ በእንደዛ ትዝ አይለኝም። ትዝ የሚለኝ ግን ብዙ ጊዜ እንረብሽ ነበር አስተማሪዎችን ከክላስ ውጡ እንባል ነበር። አንዲት አስተማሪ በጣም ተናዳብን እኔ ስገባ እንዳላያችሁ ተብለን ብላን አንድ ጊዜ ወተን ጮታለን ግማሽ አመት ሙሉ እኛ እንወጣ ነበር። ሶስት ስትገባ ቀኛ እንወጣ ክላስ ግን ምንም አድርገን ሳይሆን ማውራት ክላስ ውስጥ ምግብ መብላት ምናምን የሰው ምግብ የራሳችንን እንበላለን የራሳችንን እንበላለን። እንዴት ታርጉ መምህር ያስተማረ ክላስ ውስጥ ምግብ መብላት ለምሳሌ ረበሻ ነው ለአስተማሪዎች በጣም ያበሳጭ ነገር ነው። የራስ ግን ቢሆን የሰውም ቢሆን ሰርተን እንበላለን ማለት አልገባኝ። ሰርተን አቮካዶ ምናምን ገዝተን ትይልሻል ሳይልኝ አይ በጣም ዲዲያ ታስተውዛለች። እሺ ትገርኝ በጣም ቆንጆ ነገር ነው። እሺ አቮካዶ ገዝታችሁ አቮካዶ ገዝተን እንሰራ ነበር ክላስ ውስጥ። አዎ ክላስ ውስጥ እንዲሁም አንድ እርጉዝ ተማሪ ነበረች ትዝ የሚልሽ ከሆነ እሺ ነው ወይ አታስታውሽም? እርጉዝ ተማሪ እንዴት ይኖራል? ቃላት በጣም እየዛቀ ነው። እሺ ሌላ ባጥር ዘለነ ወጣና አናቅም ፖሊስ የሚያዘን ከውጪ ፖሊስ ተቀበላችሁ? ይሄ ቆንጆ ነው። እሺ ወደ ለመናገር እኛ አርገነው ሳይሆን አርገነው እናውቃለን። ግን እንዴት መሰለህ ትምህርት ቤታችን በጣም ሰፊ ትምህርት ቤት ነበርና ሃይ ስኩል ብቻ ነው የሚያስተምረው። ፍሬዎት ይባላል። እናንተ ታውቁታላችሁ መሰለኝ። እና በጀርባ በኩል ዙሪያውን የከበበው ኢንዱስትሪ ዞን ነው ትምህርት ቤቱን። ለዚህ ጫማ ሳሙና ምናምን የሚመረትበት ሰፈር ስለሆነ ብዙ ሰው የለውም። ሶ በሆነ በኩል እንደዚህ በቃ የፈረሰ ሙሉ አጥር አለ ሰው የሚያስወጣ መዝለል ምናምንም አይጠበቅብህም ተራምደህ ነው የምትወጣው። እና ሁሌ ተማሪዎች ይወጣሉ እኛ ሁሌ እንውጣ እየተባባልን ግን እንፈራና እንታዋዋለን። ከዛ አንድ ቀን ደፍረን ወጣን። እሺ የዛን ቀን ፖሊስ ያዘን። ከዛ አዙሮ መለሱ በኋላው በር ለዳይሬክተር ነው ማለት ሰጡን። ዳይሬክተሩ ተቆጣ በጣም እንትን አለ ምናምን ግን ማሩን ከዛ ምንም አላረጉን። ብቻችንን ግን አይደለም አንድ 20 ምናምን 30 ልጆች እንሆናለን። በዛ የተያዘ ኤክስኪዩዝ አይሆንም ብቻ ያም እንደሆነ ረባሽ ነበረን እኮ ይሄን አምናለሁ። አይ ጥሩ ስለዚህ ጥሩ የልጅነት ታሪክ ነው ያላችሁ ማለት ነው። አዎ ከሞላ ጎደል። ስለዚህ ሮክ ዘፋኝ እሆናለሁ ብለሽ ያን ስራ ጀመርሽ። ጊታር ቀደመ መስፈን ቀደመ ማለት ጊታር መጫወት ቀደመ ወይስ መስፈን ቀደመ? መስፈን በቅርብ ጊዜ የመጣ ነገር ነው። ኦኬ እንዴት? እኔ ዘፋኝ የመሆን ሀሳቡን ፕላኑም አልነበረኝም እስከ ተወሰነ ጊዜ። ጊታር በጣም ነበር የምወደው። እሺ ጊታሪስት የመሆን እቅድ ነበረሽ? አዎ በሚገባ ለሌላ ሰው ሙዚቃ ማለት ነው። ለሌላ ሰው ሳይሆን በቃ ባንድ ፎርም ማድረግ ምናምን። አሁን ሮክ እንዳልኩሽ የራሳቸው ባንድ ምናምን ያለው እንደዚህ በሶሎ አርቲስት ራሱ የለም በባንድ ነው የሚንቀሳቀሱት። እና ፎርም ማድረግን እኔና ብራዘሪ ማለት ነው ድራም ላይ ነው እሱ። ከዛ
አርቲስት ሌላ ከውጪ ለመጥራት ሙከራ ስናደርግ መመሰሻል ዘፋኝ እንትን አንደኛ ሳሪስ አቦ ሩቅ ነው ለማጥናትም አይመችም ቤት ውስጥ ነው ምናጠነው ከዛ እሱ እንትን ሲል በቃ ማጥናት አልቻለም እንደዚህ ዘፋኝ የሚመጣ የለም ማለት አንድ አይነት ዴዲኬሽን ያለው ምናምን ሰው ማግኘት ከበደን እንጂ ከዛ ባንዱን ለማስያዝ እየተባለ ዝም ብዬ መስፈን ጀመርኩ ሙዚቃውን ለማጥናት በሚል ማለት ነው ለማጥናት ከዛ የተባለ ዘፋኙን ከኝ እንደዛ የተባለ ማለት ለመጀመሪያ ጊዜ ግን ማን ነው ጥሩ ድምጽ አለሽ ዘፋኝ ሁኚ ያለሽ ሰው አለ ሲዘፍኒ ከሰሙሽ ሰዎች መካከል ማለት ነው የማስታውሰው የለም እዚህ ጋር እኔ ጆኒ ያ ወንድሟ ማለት ነው ወንድምሽ ነው እኔ አላወቅኩም ወንድሜ ነው ሶስቱ ነው ያለሽ አይ አላስታውስም ስለፈለገች ነው እንጂ አውቋል ማለት ነው ምንም ማድረግ አይቻልም ጆ ክሬዲት ተበልቷል አታስታውስም ስለዚህ ባንዱን ለማስጠናት በሚል ምንም ይባል ባንድ ነበር ግን የመጀመሪያው ካሲዮፒያ ይባላል ከመጀመሪያው ስንት አመት ይሆነዋል አሁን ይሄ ባንድ መጀመሪያ ከተመሰረተ የተሳሳተ ኢንፎርሜሽን እንዳልሰጥ ቆይቷል አይ ቲንክ 6 አመት ነው ይሆናል ኦኬ ያው ተማሪ ያለሽ ማለት ነው ኦልሞስት እንደ ጊታር እንደጀመርኩኝ ነው ጊታር የጀመርኩት 5 ወይም 6 በሚለው ነው ያለ ኦኬ ባንድ ዝግጁ ነው የምትጫወችልን ምንድነው ሊዲያ የከርሞ ሰው ስለዚህ 1 2 3 በፍቅር ያዘነ በምን ይደሰታል መልስ እንኳን ባይሰጥም የከርሞ ሰው ያውቃል የሚያስተክስ ፍቅር ስንቱ አደንዝዞ የከርሞ ሰው ፍቅር መጠየቅ ነው ይዞ ቃቅፎ መጫነ ግልጽ የተያዩ ሰዎች ስለ ፍቅር እስቲ ተወያዩ በፍቅር ያዘነ በምን ይደሰታል መልስ እንኳን ባይሰጥም የከርሞ ሰው ያውቃል የሚያስተክስ ፍቅር ስንቱን አደንዝዞ የከርሞ ሰው ፍቅር መጠየቅ ነው ይዞ በዘመን ፍቅር ከቶም ይደገመው የጥንት ነው ያምናው ወይስ የከርሞ ሰው እናመሰግናለን በጣም አሪፍ ነው የኮሙኒቲ በፊት የማን ነው ሰይፉ ዮሐንስ የራይል ዮሐንስ ወንድም ነው አይደል ሰይፉ ዮሐንስ መረጃው የለንም ራይልሽ በጣም የምታወቀው ራይል ዮሐንስ ናተቋት አራዳ ምናምን ቆንጆ የሷ ወንድም አይደል አሪፍ ሙዚቃ አለ በጣም ደስ ይላል አሪፍ ነው ሌላ ሙዚቃ ትደግሚናለሽ አይደል ኦሪጂናሉንም ይጫወቱልናል ለሚገባ ደስ ይለናል ስለዚህ እንዴት ነው ታዲያ ይሄን ባንድ ፎርም ያረክሽው ከመጀመሪያው ቀጥሎ ነው አይደል አሁን ካሲዮፒያ የሚባለው የመጣው ማለት ነው አይከብድም ወይ ባንቺ እድሜ ብዙ ጊዜ ባንድ ምናምን በጣም ከባድ ነገር ይመስላል ለሰው ወይም ለኔ ይመስለኛል እና እንደዚህ ሰው ማሰባሰብ እንደዚህ የተለያየ ሙያ ያላቸው ሰዎች ባንድ ላይ አድርጎ መስራት ከጸባይ ከችሎታ ጋርና ያንን ደግሞ ጊዜን ገንዘብ ብዙ ነገር ይጠይቃልና እንዴት ነው ይሄን ነገር ማድረግ የተቻለው በጣም ከባድ ነው አሁንም ያለንበት ለመድረስ ከባድ ነው ማለት ምን ነው የሚከብደው መጀመሪያ
ባንድ ከባድ ነው። ሰዎቹ ናቸው ቢከብዱት ወደ ቃላብ ለምጣው መሰለኝ ጥያቄው ያው ባንድ ሲሆን የብቻ ባህሪ አይደለምና የብዙ ሰው ባህሪ ላይ ምናምን ስትል መስራት አለብህና ሜቢ ልትጋጭ ምናምን ትችላለህ ልትጣላ። እሺ ከቢሄቪየር አንፃር ያ እሱ ነገሮች አሉ እነሱ ከባድ ናቸው። ከሪሶርስ አንፃርስ ላይክ መሳሪያ ይፈልጋል፣ ገንዘብ ሳችሁ ወጣቶች ናችሁ ገና በጣም ሰው ምንድነው የገቢ ምንጩ መሳሪያዎች ለመግዛት ስራችሁ ደግሞ ይሄ ብቸኛ ከሆነ እየተጠራችሁ ትሰራላችሁ ወይ? አንድ ሁለተኛ ደግሞ ከዛ በፊትስ በነበረው ስራ እስከማግኘታችሁ በፊት የነበረው ነገር እኔ ካሲዮፒያ የገባሁት ላስት ኢየር ነው የዚህ ኢየር አካባቢ ነው እሺ የገባ ነው። ከዛ በፊት የሆነ ባንድ እንሰራ ነበር እኔና አንሷ ከዛ ወደ ካሲዮፒያ ጋበዘችኝ። ደስ አለኝ በጣም ጸዴ ባንድ ነበር እየሰራን ነበር። አዲስ ሮክ የሚባል የውጪ ሀገር ሰዎች እዚህ ሀገር የሮክ ኢቨንት ያዘጋጁ ነበር። ቪላ ቨርዴ ታውቁታላችሁ? እዛ እንሰራ ነበር። የዛኔ እናጠና ነበር አብረን ምናምን ተሰብስበን እናጠናለን። ካሲዮፒያ ባንድ ማለት ነው። ሁላችንም ተሰብስበን እናጠናለን። ከዛ ከሱ አልፎ ደግሞ የራሳችንን ኦሪጂናል ስራዎች ወደ መስራት ገባን። እነዚህ ነገሮች አሉ። አቀናባሪ ነው። በዚህ አጋጣሚ ሙዚቃዎችን የሚያቀናብረው እሱ ነው። አዲሱ ሲንግልንም ጭምር ነው። አዲሱን ሚኪ ጃኖ ነው ያቀናበረው። ሚኪ ጃኖ ነው። ያ ኔክስት የሚመጡት ግን አሉ ኔጋ እየተሰራ ነው። የባንዱ እየተሰራ ነው። አሪፍ ስራዎች አሉ ከዚህ በኋላ በጣም አሪፍ እንጠብቃለን። ምን ማለት ነው ካሲዮፒያ? ካሲዮፒያ ማለት አንድሮሜዳ የሚል ፕሮግራም ላይ ነው የሰማሁት። አንድሮሜዳ ዶክተር ሮዳስ እሺ የኮከብ ስም ነው። እሺ ምን አይነት ኮከብ ነች? ደብሊው ነው ምልክቷ። እሺ ለምን ደብሊው መረጥሽ? ኤልን ለምን አልመረጥሽ? ለምን ካሲዮፒያ መረጥሽ ማለት ነው? ሳባ ማከዳብንም ብዙ ነበሩ። ካሲዮፒያ ያምራል ስሙ። በቃ ደስ አለሽ። ወጥሽ ነው እኮ አይ ማብራሪያ ካለው ይቻላል። ማብራሪያ ካለው ብለን ነው። ስለዚህ እንደ ካሲዮፒያ ከተመሰረተ ወደ 5 አመት ይሆነዋል። ግን ሰዎች ሲጋቡ ሲወጡ ሲቀነሱ ምን ሲሉ አሁን ላይ በአዲስ መልክ እንደ ባንድ ስራ ጀምራችኋል። ስለዚህ ሁላችሁም የሮክ አድናቂዎች ናችሁ። ጀነሩ ሮክ ነው። ምን ከሮክ ሌላ ምን አለው? ወይም ካሲዮፒያን ምን ይገልጸዋል? ካሲዮፒያ ባንድ ምንድነው ቢባል ምን ጀምትሉ? ሮክ እንትኑ ነው ባክቦኑ ነው። ግን ኤክስፐሪመንት እንሰራበታለን። ኦኬ ለምሳሌ አፍሮቢት የሆነ ሙዚቃ አፍሮቢት ቢት ያለው ማለት ነው ሙዚቃ ላይ ግን የኛ የራሳችን ከለር ደግሞ አለው። ሮኩን ይኖረዋል። ብቻ ኤክስፐሪመንት ነው የሚሰራው ሙዚቃ እንደዛ አይባልም። ሌላ ሙዚቃ ተሞክሮም ከኤክስፐሪመንት ውጪ ስታብሊሽ ያደረገ ሙዚቃ ሌላ አይነት ያዘፋፈን ስልት ማለት ነው ከሮክ ውጪ ጀነር ማለት ነው። ጀነር አንሰራም በቃ አሁን ሰርግ ምናምን አሰሩ ለየብቻችን እኮ እንሰራለን። ለየብቻችንማ አሁን እንዴት መሰለን አሁን ባንዱን እንደ ባንድ ቢጋበዝ ወይም ክለብ ሊሆን ይችላል እናንተ ባንድ ቢጋበዝ እና ኦንሊ ሮክ ብቻ ተጫውቶ ነው የሚወርደው ወይስ ሌላ ይጫወታል? ሰርግ አንጋበዝም። ለምሳሌ ሀሳብ ገባኝ። ሮክ እናረግባቸዋለን በጣም እሺ ሮክ ክለብ ያው ሮክ ከፈለጉ ይቻላል እንጂ ከሮክ ውጪ አይተሰሩ። ፎር ኤግዛምፕል እሷ እንዳለችው ለየብቻ ዞራላችሁ አንዳንድ ቦታዎች ላይ እንሰራለን በደንብ። ግን ካሲዮፒያ ብለህን ስታመጣን ግን ከሮክ ውጪ ምክንያቱም ካራክተር የሚባል አለ የባንድ ሌላ ነገር ስንሰራ ይዛባል። የምናስተዋውቀው ሌላ እንትን ስላለ ማለት የራሳችን እንጂ ለየብቻችንማ እንሰራለን። እኔም ሁላችንም ለየብቻችን በየግሉ ይሰራል የተለያየ የሙዚቃ አይነት። እንደ ካሲዮፒያ ግን ሮክ ነው። ታዲያ ሮክ ሲሆን ኢትዮጵያዊ ሳውንድ አላችሁ። ለምሳሌ ያው አፍሮቢት ብለሻል፣ ግን አማርኛ ዘፈን ነው የምትዘፍኑታ። ሮክ እንግሊዘኛ ነው ዘፈኑ እንዳለ፣ እናንተ አማርኛ ነው የምትዘፍኑት። ሶ ሮክን በአማርኛ ነው። አሁን ጃኖ ነበረ ሮክ ባንድ ኢትዮጵያ ውስጥ የምናውቀው አማርኛ ነበር የሚዘፍኑት እነሱ። እናንተስ የእነሱን ስታይል ለምትከተሉት ወይስ የራሳችን የምትሉት ይሄ ኤክስፐሪመንት ሰርታችሁ እኛ እኮ እንዲህ ነን የምትሉት ወይም ይሄ የኛ ስታይል ነው የምትሉት ነገር የለም? እንደ ካሲዮፒያ ባንድ ያው አገርኛ ለማድረግ እንሞክራለን። አገርኛ ስልሽ ይሄ ከሰው ጆሮ ያልራቀ ነገር
ቅኝቱ ውስጥ ምናምን ለመስራት ሞክራለን። አይ ቲንክ ጃኖ እንደዛ ነው በብዛት ሲያደርግ ነበር። ኢትዮጵያዊ ከለር አለው ሞር ከዌስተርን ነው አይደል? እንደዛ እናደርጋለን ግን አይገደብም እንልሽ አይገደብም። በቃ ምን ሙዚቃ እንትን አይደል ሜታልም ትሰራለች ኖ ናት እንደዛ አይደል አይገደብም ያልኩሽ። አሁን ዲያቶኒክም ከሆነ ይሄ ስፔሲፊክ የሆነ ነገር አይደለም የምንሰራበት። ያው ሮክ ሲባል ቅኝቱ አይደል ቅኝት ምናምን ያው ስለዛ ኤክስፐሪመንት እናደርጋለን። እሷ እንዳለችው ሮክ እስከሆነ ድረስ የተለያዩ ነገሮችን እንደ ኢትዮ ሮክ ማለት ነው ሳውንዳችንን ሰው እንደለመደው እናጠጋጋለን ወደሱ ማለት ነው። ተቀባይነቱስ እንዴት ነው? ያው ገና አሁን የመጀመሪያችናል ሲንግሉ ጥሩ እየሄደ ነው። እንግዲህ ያው ግን ያው ጃኖ ጥሩ ኤክስፐሪመንት ሰርቶላችኋል። እናንተ ከጀመራችሁ አመት ከሆናችሁ በዚህኛው በአዲስ በተቋቋመው ባንድ እስካሁን ያቀረባችሁት ፐርፎርማንሶች አሉ? ምሰሯቸው ተቀባይነታችሁ እንዴት ነው? ያ ከዚህ በፊት ስንሰራ እዛው ያልኩት ቪላ ቨርዴ እዛ ስንሰራ በጣም ተቀባይነቱ በጣም ያበደ ነበር። ምክንያቱም ሮክ ፋኖች ነው የሚመጡት ፈልገውት ያንን የሚመጡ ሰዎች ስለሆነ በጣም ደስ ይል ነበር የነበረው ክራውድ ምናምን። የውጪ ሙዚቃዎች ነው የውጪ ሮክ ሙዚቃዎች ነበር ይዛኔ የምንጫወተው በዛ ሰዓት። ከዛ የራሳችንን ደግሞ ኦሪጂናል ሰርተን ምናምን ስፔሲፊካሊ ለስቴጁ ብለን የሰራናቸው ነበር ወደ መጨረሻ አካባቢ ከመቆሙ በፊት። ተቀባይነቱ ግን በጣም አሪፍ ነበር። ያሁኑም ላይ እስካሁን ባለው ድረስ ደስ ብሎናል በጣም ያለው ነገር። ሮክ መስማት የሚፈልግ ደግሞ በጣም ብዙ ኢትዮጵያዊ እንዳለ ተስፋ አደርጋለሁ። አይ ቲንክ ሶ ምክንያቱም ብዙ ባንድ የለም የሮክ ብዙ ሳይሆን የለም አሁን ላይ ደግሞ ምንም የለም። አንድ ነበር አሁን ምንም የለም። ሶ አይ ያሉ አንደርግራውንድ እንደኛ አሉ ናይስ። ስለዚህ እናንተ እየወጣችሁ ነው የተሻለ ነገር እስቲ ተስፋ እናደርጋለን። ስለ አዲሱ ነጠላ ዜማሽ ናውራ ይቻላል። እርሱ ምንድነው? እኛ ከተግባባን ነው የሚለው ነው። ሀሳቡ ምን ላይ ነው? የፍቅር ታሪክ ነው ሀሳቡ። ማን ከማንጋ እሱና እኔ ያንቺ ታሪክ ነው? እውነተኛ ታሪክ ነው? አይደለም ለማንም ሰው ላይ የሚያጋጥም ታሪክ ነው። ትንሽ እያየሁት ነበር ቪዲዮውን። ቆንጆ ነው፣ ታሪክ አለው። ላይክ ድምጹንም ባይሰማ አንድ ሰው ምስሉን አይቶ የሆነ ታሪክ ማግኘት ይችላል። አሪፍ ነው። ጨለምተኛ ሆኖብኛል። ላይክ የተጠቀማችሁት ከለር ጥቁርና ቀይ ነገር ነው። አንቺ በርግጥ ዘፋኝ ነሽ፣ ዳይሬክተሩ ነው የሚወስነው። ግን ያንቺ ውንታ የሚፈልግ ይመስለኛል ይሄን ነገርና ለምን ወደዛ ሄዳችሁ? ምን ማለት ነው? ከለሩ ከፍቅሩ ሀሳብስ ጋር ይሄዳል ወይ? ዳይሬክቲንጉ ማለት ነው። ኦኬ የፍቅሩን ሀሳብ አንዴ ጭብጡ ንገሪና ላልሰሙት ሰዎች ማለት ነው እንዲሰሙት በዚህ ማጋጣሚ እንንገራቸውና የትም እንደሚገኝ በዛው። እሺ ዘፈኑ ታስቦ የተጻፈበት ያው የፍቅር ይሁን እንጂ ግን በሁሉም ሀሳብ መነሳት የሚችል ሀሳብ ነው። ሰው የሚያወራው ሌላ ነው፣ እኛ ግን ተግባብተናል አይነት ሀሳብ ነው አጠቃላይ ያለው ኢን ጀነራል። እሺ እሱ ሌላ የሆነ ታሪክ አለው፣ ሌላ የሆነ እንትን ሌላ የሆነ ዓለም፣ እኔ ደግሞ ሌላ የሆነ ዓለም አለኝ፣ ግን እኛ ተግባባን። ስለዚህ ሰው ተውን ነው ዋና ኮንሰፕቱ። እሺ እና አይ ቲንክ ሌላም ስቶሪ ጋር ማድረግ ይቻላል ከፍቅርም ውጪ። አሁን ሩቅ አንሂድ እንደ ባንድም ተግባብተናል ነው ዋና ሀሳቡ። ሚውዚክ ቪዲዮን ዳይሬክት ያደረገው ነቢል የሚባል ልጅ ነው። አጋጣሚ በጣም ጎበዝ ልጅ ነው። ሀሳቡ መጀመሪያ እሱ ሲነግረኝ እንትን ነው ልጅቷ ታስራ ምናምን ያለው ክሊፑ ላይ ታስራ በቃ እየተጎተተች ነገር ነው። እሺ እና የምትጎተተው በእንትን ነው ይሄ በተለመዱ የሶሳይቲ እንትኖች አስተሳሰቦች ነው የምትጎተተው። ከዛ እሱን ነጻ አርጋ ስትወጣ ነው በቃ ፍሪደሟን ስታውጅ ነው። አይዲያው እንደዛ ነው የታሰበው። እና እንደዛ ደግሞ የምታውጅበት ያው በቃ በእንትን ነው በሙዚቃ ነው፣ ጊታር ነው እዛ ጋር ያለው ስትፈታው ያለው። ከዛ ውጪ ዳርክ ደግሞ የሆነበት እንኳን እንትን ነው ከብራንዳችን ነው። አሁን ጥቁርና ቀይ የሚሆነበት ቲማችን ነው የባንዱ ዳርክ ቲም ነው ያለው። ፕላስ ሙዚቃውም ትንሽ ከበድ ያለ ነገር ስለሆነ አሁን አበባ ላይ ምናምን ማድረግ አይቻልም።
ቢጫ አበባ ላይ ጋርደን ውስጥ ምናምን የአበባ ሳይሆን አበባው ሳይሆን ዋናው ነገር እንትሩ ከለሩ ነው። ከለር ከአበባ ጋር አይገናኝም። ያው የቪዲዮ ላይ ያለው ከለር ጥቁርና ቀይ ነው። ቢጫ ማድረግ እንችላለን፣ ሰማያዊ ማድረግ እንችላለን። ምንም መብትሽ ነው። ምንም ማድረግ የዳይሬክተሩ መብት ነው። ምን ማለት ነው የሚለውን ትርጉሙን ለማወቅ ነው። ቲማችን ከቲም ነው። ግን ሁሌ እንደዚህ ሊሰሩ ነው ማለት ነው። ቲም ከሆነ ኖ ዘፈኑ ይወስነዋል። አሁን ቀጣይ የምንሰራው ዘፈን ደግሞ ዘፈኑ ነው የሚመራክ ባይነኝ ነኝ። እሺ ሞር ዳይሬክተሩ ቢኖር እዚህ በደንብ ያብራራ ነበር። ላይት አጠቃቀማችሁ ምናምን ለየት ይል ነበር። ብልጭ ድርግም የሚለው ትርጉም አለው። አንድ ያዝናናኝ ኮሜንት አለ። መብራቱን ለምን አታበሩትም የሚል ማለት ነው። አታበሩት ይያል መብራት ጠፍታብኝ። አረ ይሄ ለዳይሬክተሩ ስድብ ነው። ዳይሬክተሩ ስድብ ነው። ታስቦበት የተሰራ ነገር ኤኒዌይ እዩት። እኛ ከተገባባን ራሱ ካሲዮፒያ ቲዩባችሁ ላይ ነው ያለው። አዎ ካሲዮፒያ የሚባል ዩቲዩብ ቻናል አለን። እዛው ላይ ተለቋል። ሌሎችም ዘፈኖች አሉ ከቨር የሰራናቸው ከዚህ በፊት። ከዚህም በኋላ ብዙ እንሰራለን። ከሰመቻችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ተመልከቱ። ቪዲዮ ላይክ አርት ነው። በደንብ ስለወደድኩት ነው የጠየቁትና ያንዳንዱ የላይቱም ለመብራቱን አተጥፉትም ምናምን ራሱ አርት ነውና በራሳችን ኢንተርፕሬት እንድናደርገው ነው አክቹአሊ የሚጠበቀው። አንድ ሰው አርት አይቶ ማለት ነው። እናንተ ሙሉ ማስረዳት አይጠበቅባችሁ፣ እንዲሁ ትንሽ ክላሪቲ እንዲሰጠን ብለን ነው ካነሳ ነው። አይቀርኛ ከተገባባን መጫወት እንችላለን በሚገባ። እሺ ስለዚህ ስቱዲዮ ቨርዥኑን ማለት ነው። ስቱዲዮ ቨርዥኑ ነው የምንጫወተው። አኩስቲክ ቨርዥኑ ስቱዲዮ። ስለዚህ አድማጭ ተመልካቾቻችን እንግዲህ ይጫወቱልናል እኛ ከተገባባልን። 1 2 3 እሱ ከናይ ወጣለት ሁሉን የሞላለት እኔ የኔን እንኳን ተው ግራ የገባው ሕይወት መልኪ ካልኩኝ መቼ ይጨረሳል? ሰው ወዳድር ብቻ ብዙ ክረምት ያልፋል። የምንኖረው እኛ የሚያወራው ሌላ፣ እሷ መልከ ጥፉ እሱ መልከ ቀና። የምን መለካካት ፍቅር ነው ሚዛን አይገባንም ሌላው እኛ ከተግባባን እኛ ከተግባባን እሱ የሱ ዓለም ቆንጆ እሱ የሱ ዓለም ቆንጆ ስኬት የተሞላ የኔ ደሞ ብኩን አንዴም የማይቀና መልኪ ካልኩኝ መቼ ይጨረሳል? ሰው ወዳድር ብቻ ብዙ ክረምት ያልፋል። አይበቃም? እኛም ከስቱዲዮ ጋብዘዋለን፣ መውጫ እናደርገዋለን ማለት ነው። የ9 ሰዓት የ1 ደቂቃ ዜና አለን። ከዛ በፊት ግን በጣም አሪፍ አርገሽ ነው የተጫወተሽልን። በጣም ነው ምናመሰግነው ማለት ነው። ወደ ቃላብ እንምጣ። ማኔጀር ነህ? አይደለም፣ ሙዚካል ዳይሬክተር ነህ። እስቲ ስለ ሙዚቃ አውራን። ምንድነው ሙዚካል ዳይሬክተር? ሙዚካል ዳይሬክተር ማለት የባንዱን ሳውንድ
እንዴት ኮንትሮል እናደርገዋለን የሚለው ነገር ነው። ለምሳሌ የሆነ ሰው ሀሳብ ካለው አንድ ዘፈን የኦሪጂናል ዘፈናችንን ስንሰራ መጥቶ የሆነ ኢንስትሩመንት እንክተት ሲል ያንን ነገር አገናዝበ ከዚህ ሳውንድ ጋር ከኛ ሳውንድ ጋር ከአይደንቲቲያችን ይወጣል አይወጣም የሚለውን አገናዝበን ሙዚቃው ላይ እናሳልፋለን ወይ ደግሞ እናስወጣለን ማለት ነው። እሱ ነገሮች አሉ። ስለዚህ ሚውዚካል ዳይሬክተር ይባላል። እንደዚህ በምንድነው የሚገኘው? በትምህርት ነው? በኤክስፒሪየንስ ነው? ሚውዚክ አንደርስታንድ ማድረግ። ኦኬ ሚውዚክ አንደርስታንድ ማድረግ ትችላለህ። በዛ ብቻ መሰራት ይችላል። አዎ አንድ ፊልም ዳይሬክተር ዝም ብሎ ዳይሬክተር አይባልም። ያ እሱ ፊልም ነው ሊሰራ ይችላል። ሙዚቃም ግን ስሜት ነው። ለምሳሌ ምንም አይነት ፎርማል ትምህርት አልተማርኩም። ጆሮ አይፈልግም ሙዚቃ? ጆሮማ ይፈልጋል። መሳሪያ ማወቅ አይፈልግም? የእሱ ነው ትምህርት ማለት እሱ ነው። በራስ መልመድ ትችላለህ። እሱ ያው ስለዚህ እንድና አንከራከርም፣ ግን ያው እውቀት ነው whatever ለፍተህበት። ለምሳሌ አሁን ብዙዎች ገብተው ይማራሉ ያሬድም ይሁን የትምም ቢሆን ከዛ በኋላ ሙዚቃ ላይ ኤክስፐርት እየሆኑ ይሄዳሉ። በትልቅ በማስተርስ በምን ሌቭል እየተማሩበት ኤክስፐርታይዝ ያደረጉት ኦፍ ኮርስ በመስማት ልታመጣው ትችላለህ። ግን አንዳንዴ ወይ የሆነ ስራ አይተን ካልሆነ በምን እናውቃለን? ምኑን ያንተን ችሎታ ነው በቃ ስለምችለው ስላልከም ብቻ እንደሱማ አይደለም። ያው ባንዱ ስላመነ ነው እንደዛ የሚሆነው። ባንዱ ስላመነ ፎር ኤግዛምፕል ምሳሌ ብንወስድ የጃኖ ሚውዚካል ዳይሬክተር ማን እንደሆነ ታውቃላችሁ? አላውቅም። ሚኪ ጃኖ ሚውዚካል ዳይሬክተር ማለት ይሄ ባንዱ ሊድ የሚያደርግ ምናምን አይደል? የባንዱ ሊደር ባቢ ነው እዚህ ውስጥ ማለት። ኦኬ ሚውዚካል ዳይሬክተር ማለት ስለ ሙዚቃው ሳውንዱን የሚወስን ሰው ማለት ነው፣ ሳውንዱን ኮንትሮል የሚያደርግ ሰው። ስለዚህ ጃኖ ላይ ደግሞ ሚኪ በጣም ጸዴ ስራ ሰርቷል። ያሬድ አልተማረም። ገብቶታል። ስለዚህ እንደ ምሳሌ ነው። እንደ ምሳሌ ልውሰድላችሁ። ሚኪ ጃኖ በጣም ስለምንወደው ነው። ሮል ሞዴሌ ኪሩቤልን ታውቁታላችሁ? ኪሩቤል ተስፋ እሱ ላይ ነው የጀመርኩት እኔ ሙዚቃ። ኦኬ ስንት አመት ሆነክ ሙዚቃ ላይ? እኔ 9 አመት እየሰራክ ከጀመርኩ። ምንድነው 9 አመት ምን አረክ? ማጥናት ጀመርኩ ኪቦርድ ማለት 9 አመት ላይ ነው። ከ9 አመት በፊት 11 አመት ላይ ያለ ትንሽ ነው ገና 18 አመት ነው። ተጋጣሚ 19 አይደለም 19 አመት ነው። በ10 አመት ነው ሙዚቃውን ጉዳይ ጀመርከው? እንደዛ ነገር አዎ። ማለት ሞዛርት ነው አማዲየስ ሚል ፊልም አይተው? አባቴ ሙዚቀኛ ነበር። እሺ ማን ናቸው? ፍቅሩ ራስታ ይባላል። እሺ ሜቢ የራሱ ሙዚቃዎች አልታወቁም፣ ግን በጣም ብዙ ቦታዎች ሰርቷል ፋዘር። በምን ኢንስትሩመንት ይጫወታል? ዘፋኝ ነው፣ ኢንስትሩመንትም ይጫወታል፣ ጊታርም ይጫወታል ፋዘር። ስለዚህ እሺ ያው የሱም አለ። ከዛ ትምህርት ቤት ውስጥ ነው እኔ ጀመርኩት። ምን ጀመርክ? ሚውዚክ መጫወት ማለት ምን መጫወት? ኪቦርድ። አሁን ኪቦርድ ትችላለህ በረም? አዎ ያለ ትምህርት ራስህን አስተምረህ ማለት ነው። ሰልፍ ቶት ነኝ። ራስህን አስተምረህ ማለት ነው። በጣም አሪፍ ነገር፣ ጸደይ ነገር። ኪቦርድ ለምን መረጥከው? ኪቦርድ እንደአጋጣሚ ትምህርት ቤት ውስጥ አባሮሽ እየተጫወትን የሙዚቃ ድምጽ ሰማሁ። ምንድነው ብለን ከጓደኛዬ ጋር ገባን እና እሱ ይጫወታል፣ እሱ ይሞክራል። ተነጥነ ይሞክረው ተጫወተ። በቃ እኔ ይሄን ኢንስትሩመንት መጫወት አለብኝ ብዬ ወሰንኩ። ለአባቴ ስነግረው በጣም ቀላል ነው ብሎ በስልክ ነው ቤዚክ ነገሮችን አሳየኝ እዛው። ከዛ ማጠራቀም ጀመርኩ ብር። ከአባቴ ጋር ሆነን አብረን ማጠራቀም ጀመርንና ገዛው ኪቦርድ። ከዛ ለ2 ወር ቸርች ውስጥ ምናምን ተምሬያለሁ። ኦኬ ምን ቸርች? የኦርቶዶክስ ፕሮቴስታንት? ፕሮቴስታንት ቸርች አሪፍ ይመስለኛል። በጣም ኢንስትሩመንት ብዙ ልጆች አውጥቷል በኢትዮጵያ ዘመናዊ ሙዚቃ በተለይ መሳሪያ ላይ። እንግዲህ ኤልያስ መልካን ጀምሮ እና ሄኖክ ተመስገን አይደለ? አዎ በጣም ብዙ ልጆች እና አይ ቲንክ ዲበ ሄኖክ ማሪ አይ ቲንክ ካቶሊክ ነው ብቻ። እነዚህ ሁለቱ አይ ቲንክ ቢበልጥ ፕሮቴስታንት ይመስለኛል። በጣም መሳሪያ ለና ሙዚቃ በተይ ሞደርን ሙዚቃው በረምብ ስለዚህ ተቀመዋል ማለት ነው። ሉተራን አለ ትምህርት ቤት አይደል? መካኒ ኢየሱስ ነው። እዚህ ሰሜን ሆቴል ጋር ሰሜን ሆቴል ወደ ታች ደግሞ አንድ አለ ሉተራን የምትባል ሚሽን ትምህርት ቤት አለ። እሱን አላውቀውም እኔ። ስለ ሴሚናሪ የምትወራ መስሎኝ ነው። መካኒ ኢየሱስ እዛ አለ። እኔ ማቀያኛው ነው ያና 2 ወር ተምሬያለሁ እዛ። ከዛ በኋላ ቀሪውን ግን በራሴ ነው ተማርኩት። የሆነ ሰዓት ተውኩትና የኮሮና ሰዓት ደግሞ በጣም ጠቀመኝ። ትምህርት ሲዘጋ በግሌ ምናን ከዚህ ዛኔ ነው ሚውዚክ አሬንጅመንት የጀመርኩት ማቀናበር ፒሲ ላይ ያስጭኝ። ከዛ ጀመርኩ። ከዛ እንግዲህ እየሰራን ነው ከነ ሊዱ ጋር ምናን ተዋወቅን። ከዛ ካሲዮፒያ ጸዴ ባንድ
አሪፍ አድማጭ ተመልካቾቻችን እንግዲህ ይሄንን ፕሮግራም ቀጥታ በአራዳ ኤፍኤም 95.1 እንደምትከታተሉ ነው በቃል መልቲ ሚዲያ ላይ በዩቲዩብ ላይ ይሄንን በቪዲዮ ማየት ትችላላችሁ። ስለዚህ ሰብስክራይብ ሼር ያደረጋችሁ ጠብቁን። እንዲሁም ደግሞ ካሲዮፒያ የተባለውን አዲስ ነጠላ ዜማዋን ለመከታተል ሰብስክራይብ ሼር አድርጉ። እንዲሁም ደግሞ ኢዩላት ቪዲዮዋን አበረታቷት። አዲስ እየመጣች ያለች የሮክ ሙዚቀኛ ነች። ስለዚህ ማበረታታት አዲስ ሰው እንኳን ደህና መጣሽ ማለት ይገባል። እኛም እንኳን ደህና መጣሽ ደስ ብሎናል በድጋሚ ብለናል። አመሰግናለሁ። ሁላችሁም እንኳን ደህና መጣችሁ። ጊታር የሚጫወትልን ልጅ ጋር እንምጣና ማይክ ባይኖር ማውራት ትችላለህ። ባቢ ማኔጀርም ነህ አሉ። ሊደራችን እሺ ሊደር ነው የሚባለው በባንድ ያ ማኔጀር የለንም። በዚህ አጋጣሚ እንፈልጋለን። ስለዚህ እስቲ የሆነ ነገር በለን። እሺ ባቢ ይባላል። የባንዱ ጊታሪስት ነኝ። ሙዚቃ ድምጽ አይሰማም ያሉ ና እዚህ ጋር በቃ ና እዚህ ጋር ና በፈለከው በኩል በቃ ወይ እንቀይረው ቃላበ ና እንቀይረዋለን። አድማጮቻችን እንግዲህ ስቱዲዮአችን የሚችለው 4 ሰው ስለሆነ ሰዎች እያቀያየር ነው እንግዳ ብናደርገው ይመለሳል ቃላብ። ስለዚህ እስኪ አውራን ሊደር ነህ። ምንድነው ሊደር? ሙዚቃ ማኔጀር የለንም ተብሏል። ስለዚህ ምን ይመስላል? እሺ በድጋሚ ባቢ ይባላለሁ። እሺ የባንዱ ሊድ ጊታሪስትና ሊደር ነኝ። እሺ ሊደር ማለት ምንድነው? ምን ለምሰራው እንደ ሊደር? እንደ ሊደር ስለ ባንዱ የተለያዩ ውሳኔዎች ሲነሱ እኔ ነኝ ማጸድቀው። አንተ ቢካልክ አልከ ነው ቬቶ ፓወር ነው። ቬቶ ፓወር የማን ነው? በዛው የሊዲያን ብቻ ሳይሆን የመወሰን ስልጣን የሁላችንም ነን፣ ግን አንድ ሰው ተወካይ ያስፈልጋል። እሺ ስለዚህ አንተ ነህ። ሙዚቃ እንዴት ለመድክ? ማለት ጊታር ትጫወታለህ? ሊድ ጊታር ነው ትጫወታለህ? ሁሉንም አይነት ጊታር አንተ ራስህን ያስተማርኩት እንጂ ትምህርት ቤት አልሄድክም? ሙዚቃ ትምህርት ቤት ማለት ነው ሄጃለሁ፣ ግን ከቻልኩ በኋላ ነው። እንዴት ነው ትምህርት ቤት ሄጄ ደግሞ ሳየው ምን ይመስላል የሚለውን ሄዳ ተመረክ? ኖ አንድ ሴሚስተር ተምሬያለሁ። የት ያሬድ? ሴሚናሪ ኦኬ። ስለዚህ አንተ ከፕሮቴስታንት ቸርች ነው የመጣው? ሶ ጠቅሞሃል ማለት ነው? አዎ ጠቅሞኛል፣ ግን ይሄን ያህል አልተጫወኩም። ስቴጁ መዝሙር ምናምን ተጫውተሃል? መዝሙር ምናምን ተጫውቻለሁ። ማናጅ በተቃል ይታወቅ ዘማሪ ብዙዎቻችን እናውቀው እንጂ አላስተውስም፣ ግን የቸርች ኳየር ውስጥ ነበር የምጫወተው። እሺ የራሴ ቸርች ኳየር ውስጥ ነበር የምጫወተው። ወደ ሙዚቃ እንዴት ገባክ? ያው የጊታር ፍቅር ያደረብክ በቸርች ነው ወይስ በሙዚቃ ነው? አይ በሙዚቃ ነው። በቸርች ሙዚቃ ሳይሆን እንደዚሁ ጊታር ወድ ነበር። ከሸመኔ አካባቢ ነው የተወለድኩት። እሺ እና ራስታዎች ምናምን ጊታር ሲይዙ ያለው እሺ ቀጥታ ከጊታሩ ሳይሆን ከእንትኑ ነው የመጣው፣ ከካራክተሩ ምናምን ጊታር መሸከሙን ጊታር መያዙ ምናምን ካራክተሩ ደስ ይላል። ጸጉር ከምድሬድ ነው። ጸጉሬም ድሬድ ነው። ራስታና ያውክልም ድሬዱ ብቻ ነው። ስለዚህ በዛ የተነሳ ራስክን አስተማርክ። ጊታር ማን ገዛልክ? እቤት ነበር፣ እኛ ቤት የፕሮቴስታንት እምነት ተከታዮች ቤት ውስጥ ቦክስ ጊታር አይጠፋም። ደስ ይላል በጣም። ስለዚህ ዝም ብለህ ትሞክር ነበር ነው? ቤተሰብ አባት ወይ እናት ይሞክር? ፋዘር ይጮት ነበር ቦክስ ጊታር። ለዝም ለስሜት ወይስ አይ ቸርች ውስጥ ነበር ይጮት ነበር? ቤት ውስጥ ይጮት ነበር። ስለዚህ ጥሩ ሞዴል የሚሆን ሰው ነበር። አንደኛ ካራክተሩን ተወዷለ፣ ጊታሩም አለ። ማቀደመ ግን ኦሬዲ ጊታር ስላላችሁ ተሸክመው ወጣ ወይስ መንካት አይቻልም ነበር? ቤት ጊታር ምን ጊታር ነበር? ሊድ እና ቤዝ የሚባል ቦክስ ጊታር ቦክስ ነበር። ምንድን እስኪ ልዩነቱን አስረዳኝ። ሊድ ቤዝ ቦክስ ምንድነው ልዩነት? ቤዝ የሚባል የለም? ሊድ ቤዝ ቦክስ 3 አይነት ነው ያለው። ምንድነው ልዩነታቸው? ልዩነታቸው ቦክስ የሚባለው አኮስቲክ ነው። እሺ
ከዛ ደግሞ ሰሚ አኮስቲክም መሆን ይችላል ኤሌክትሪክም ተሰክቶም ሳይሰካ መጫወት እንችላለን። እሺ ሊድ ደግሞ የሚባለው ከያለ ስፒከር ሳውንድ አያረግም ኤሌክትሪክ ነው ማለት እሺ ቤዝም ደግሞ የተለያየ አጫወታቸውም ይለያያል። እሺ ቤዝ ደግሞ ከ4 ስትሪንግ ጀምሮ አለ እሺ እስከ 6 ስትሪንግ ገመዶቹ ማለት ከሩ ማለት ነው። የድምጹ ፍረትም ደግሞ ቤዝ በጣም ይወፍራል ሊድ ደግሞ ይቀጥላል። አኮስቲክ ጊታር ቦክስ ጊታርና ሊድ ጊታር ተመሳሳይ ናቸው። አንተ የምትጫወተው አኮስቲክ እና ሊድ ነው። ሊድ ጊታር በሚለው ከየት መጣ ምርጫው? ካየሁት ቤዝ ለምን አልሆነም? አቤት ያለው እሱ ነበረ። ሳውንዱም ስሰማው ደግሞ ይሄኛውን በጣም ወደድኩት። ሌሎቹ ሞክረህ ታውቃለህ? ሞክሬ አውቃለሁ። በትንሹ ሞክራለሁ። ቤዝ ግን ተጫዋች ነኝ አይደለም። ባቢ ምንድነው ማነው ሞዴል? ሚኪጃኖ ኤልያስ መልካን ወዳቸዋለሁ። ተመሳሰላላችሁ ከሚኪ ጋር አትቀበልም? በደንብ ነው የምቀበል እንጂ መልካቸው። ወደ ሮክ እንዴት ገባክ? እሺ ጊታር ትወድ ነበር መጫወት ጀመርክ ምናምን ሮክ የሚለው ጃንራ ላይ እንዴት መጣክ? ካሲዮፒያ ለመቀላቀል ምን አነሰ? ሮክን የወደድኩት ድሮ ይመስለኛል ኢቲቪ2 ላይ ማርክ ኖፕለር የሚባል ጊታሪስት ነበር። እሺ እሱ ፐርፎርም ሲያረጋይቺ ከዛ ደግሞ ስላሽ የሚባል ጊታሪስት አለ በጣም ወደው። እሺ የሱም ባንድ እሰማቸው ነበር። በዛ ሚኪም ደግሞ ኢንስፓየር በደንብ ጃኖ ባንድ ላይ ይገርማል። እንትና እንዴት ኢንስፓየር ሁለታችሁ ሚኪ ነው ያላችሁትና ኤልያስ መልካን ነበር በጣም የጠበቁት። ኤልያስ መልካ ይርቃችኋል? አታውቁትም? ኤልያስ ስንት አመት ነው አንተ? እኔ 24 ኤልያስ ይርቃል መሰለኝ አይማይታይበት ጊዜ ላይ ነው መሰለኝ። እንደ ጊታሪስት ነው ሚኪን የጠራሁት ስቴጅ ላይ። ኤልያስ ብዙም አይጫወትም ስቴጅ ላይ። ይጫወታል ነበር ግን እኔ አላየውም። ቲቪ ላይ ይታይም ነበር። እሺ አሁን ለምሳሌ አንድ ክሊፕ ላይ ሚካኤልን አጅቦታል። ገብቶ በእኛ እድሜ አልነበረም ኤልያስ መልካ ቲቪ ላይ የሚታይበት እድሜ የሚያጅበት እድሜ ነበር እንጂ ግን በእኛ እድሜ ዶሚኔት አላደርገም። አሁን አይ ቲንክ ሞር በደንብ ሰው ያወቀለው አሁን ነው እንጂ ልክ እንጂ ድሮ እንትና ነበር ውስን ኤልያስ ይታያል ግን እንደ በቃ አይታይም ነበር። እኔ መዝሙር ላይም ማየው የነበረው እሱን ነበር። ቤቴሌም ተዘራ የምትባል ዘማሪ አለች። እሷ ክሊፕ ላይ ያው ነበር ሚኪ ጃኖ ከፕሮቴስታንት ቸርች ነው ይጮት ነበር ፕሮቴስታንት ቸርች ውስጥ። ስለዚህ የፕሮቴስታንት ቸርች ለኢትዮጵያ ሙዚቃ በተለይ ለዘመናዊነቱ ቅድም ያልኩ ነበር። ዮናስ ታውቁታላችሁ? ዮናስ ጎርፌ እሱ ደግሞ አይ ቲንክ የሙዚቃም ትምህርት አለው። ትምህርት ቤት የሴሚናሪ ትምህርት ቤት መስራች እሱ ነው አይደለ? አይ ቲንክ ይሄ ምንድነው የሚመታው እንደ ከበሮ አይነቱ ግን ቁጭ ያለው ኮንጋ አላውቅም። እሱን ሲጫወት ነው ዘሪቱ ላይ አንድ ክሊፕ ላይ አይቼዋለሁ። ሞር ማቀው አይደል አለማንቺ አለም ውሸታም ላይ ይመስለኛል እሱ ላይ አይቼዋለሁ። ይበልጥ ግን በደንብ በመጻፍ ነው እሱ ቤት ያጣው ቤትኛ አንበዋል በደንብ ዲፌንድ ያደርጋል። ከቸርች አንፃር እንዴት ነው ማለት አስቸጋሪ ነው። በእነ ኤልያስ ጊዜ ከፕሮቴስታንት ቸርች ሙዚቃ ሙሉ ለሙሉ ስለማይደገፍ አስቸጋሪ ያደርገዋልና አሁን ቃላብም ይመልስና እንዴት እነ ፋዘር ማዘር እንዴት አዩት? ከባድ ነው አዲሱ ትውልድ ላይክ አዲስ ጄኔሬሽን በደንብ እያየሁ ነው። ከባዱ ጊዜ የነ ኤልያስ መልካ ጊዜ ዋጋም የተከፈለበት ነው። አሁን እንዴት ነው? አሁንም ያው አረባክ ፋዘር ምናምን ይቆጣሉ። አላቀለሉትም እነ ሚኪ እነ ኤልያስ መልካ የከፈሉት ዋጋ ያው ስኬታማ መሆናቸውም ጭምር ማለት ነው። ስለ አሁን ላይ ሰው የኔ ቤተሰባው የሚያተክረው ከሙዚቃው ይልቅ በስራ በዛ መንገድ የምታገኛቸው እንትኖች ናቸው። እንዳትበላሽ ቦታዎቹም የሚፈሩት ሙዚቃውን አይደለም እንደ ሙዚቃው መጫወት ላይ ችግር የለው። የራስ ያሳማኝ ነገር ስላለ በውይይት ነው የሚያምነው እኛ ቤተሰብ በጣም አይደል። ስለዚህ አሁን አትሊስት የኮ ትልቅ እድገት ይመስለኛል። ሙዚቃ እንደ ሙዚቃ ኃጢያት ነው
ከሚለው ሀሳብ ከፍ ብሎ ሙዚቃው አካባቢ ያለው ደስ የማይል ድባብን እንትን ማለት ነው። በሱ ላይ ቅሬታ አላቸው። እኔም ደግሞ ለመናገር መርጬ ነው እንጭት ስለዚህ ሀሳብ ትመርጣለህ፣ ማይሆን ነገር አትሰራም ማለት ላንተ ምን ማለት ነው? ማይሆን ነገር ባንተ እይታ ያው ባይብል እየተማርኩ ነው ያደኩት። እሺ ባይብል ማይፈቅዳቸው ነገሮች አትጫወትም። እኔ አሁን ዘፈን ነው ብዬ ማስበው ዳይሬክት ሰይጣን ወርሺፕ የሚያደርግ ነገር እንደዛ አይነት ነገሮች አትገባበት። ሮክ ግን ከዛ ጋር በጣም ይያዛል ነው አቤት ነው። እንደው ሁለታችሁም እዚህ ስላላችሁ ከድሬድ ጸጉር ጋር ተያይዟበት ብዙ የሚነሳ ሀሳብ አለ። ሰዎች እንደዚሁ ካራክተሩ ስላለ ማለት ነው። ሁለታችሁም ደግሞ ድሬድ ናችሁ። ምን አይነት ነገር ነው የሚያጋጥም? ሚዲያ ስለዚህ ቅድሚያ የራሷን አርቀቅ ወደ አንተ ቀጠለች ማለት ነው። ራስ ተፈሪያን ምናምን ከሚባለው ጋር ሌላ እኮ እናንተ ማለት አሁን እናንተ ያንን ሀሳብ የምትከተሉ ሰዎች አይላችሁ ምን አስቴቲክሱን ወዳችሁት ይመስለኛል ያረጋችሁት ድሬድ መሆኑን እንጂ ሀሳቡን ተከተላችሁት አይደለም። ሰው ግን እንደዛ አይረዳማ። ሁሉንም ድሬድ ሲያይ ራስታ እንደዚህ ይዛሃለው የሚል ነገር አለ። እንዴት ነው ከዛ ነገር ጋር ዲል የምታረጉት? እኔ ቀደም እንዳልኩት ኢንስፓየር ያደረገኝ ሰውየው ናቸው። ጊታር ይዞ ድሬድ ነበር ሻሸመኔ በልጅነት አይምሮ ስለሆነ ስለ ራስታፋሪያ ምናምን አላውቅም፣ ግን ጸጉሩን ነው ቀጥታ የወደድኩት። ጸጉሩንና ጊታር መያዙ እንጂ ዶክተር ናቸው ምናምን አልቀበልም። ያንን እንደዛ አርግ I think ከፕሮቴስታንት ቤተሰብ እንደማደግም I think ሊዲያንም ጠይቃለሁ። I think ኦርቶዶክስ ቤተሰብ እንዳደገች ያውቃለውና ቤተሰብ እኮ ልክ አይደለም ጸጉር ማሳደግ። ወንድ ልጅ ጸጉሩን ቢያሳድግ ነውር ነው ይላልና በመጽሐፍ ቅዱስ ስላደክ ብዬ እቤት ምን አሉ ነው የመረጥክ ነው ባይብልን የምታየው አይደለም። ያው ያኛው ስርዓት ነው። ስርዓቱ ተቆርጧል ታውቃለህ አይደል? እየመኮን ሞሬ ፕሮቴስታንት አስተሳሰብን እየተቀበለ እንደ ዶክትሪኑ ይለያያልም። ስርዓትና ህግ ደግሞ የሚባል ነገር አለ። ይሄ ጸጉር ሴት ልጅ ጸጉሯን ሸፍና ተግባ ምናምን የሚለው እንደ ስርዓት ነው ማየው። በዛ ዘመን የተጻፈው ስርዓት ነው እንጂ እንደ ተቋሙ ህግ አይደለም። ኦኬ ስለዚህ እኔ መርጬ መከተል መብት ወደ ሊዲያ ልምጣና ላይክ አጌንስት ቅድም ያነሳሽልን ነበረ። በተለይ ምንድነው ያነሳሽልን የነበረው ይሄ የማህበረሰቡ አስተሳሰብ ምትዩ አለ። መጀመሪያ የማህበረሰቡ አስተሳሰብ ምንድነው? ፖዚቲቭ አስተሳሰቦች አሉ። ማህበረሰብ ጥሩ የሚባል ኖርም ስርዓት ምናምን የሚባሉ ብዙዎቻችን ያደግንባቸው ላይ ሁላችንም ያደግንባቸው እነሱንም ይጨምራል ለዛ አስተሳሰቦች ወይስ አይጨምርም? አንድ ሁለተኛ ድሬድስ ያረግሹ ከዛ ጋር ነው ወይ አጌንስት ያረግሽ ነው ወይ ምታርጊበት ምክንያት አለሽ? አይ አጌንስት ለመሆን አይደለም። እሺ ጥሩ የሚባሉ አሉ እንዳልከው እነሱ ከነሱ ጋር ምንም አይነት እንትን የለኝም። ተቃራኒውን ሀሳብ የለኝም። ግን ደግሞ ማለት ማማባቸው አሉ። እሺ ለምሳሌ አሁን ሴት ልጅ አሁን እንደዚህ ድሬድ ሎክ አርጋ ምናምን ለየት ያለ እንትን ነው። ግን እኔ እነሱ ላይ ትኩረት አላደርግም ነው። እነሱን በቃ ማረግ የምፈልገው ነገር አደርጋለሁ ነው። አሁን ይሄ ቅድም እንዳልኩክ ይሄ ሀሳብህን በስነ ስርዓት አለመግለጽ የሆነ ጭምት የሚባለው እንደ እንትን ነገር ነው የሚወሰደው። ይሄ ባህላችን ምናምን እንደ ጥሩ ሰው እንደ ጨዋ ሰው በቃ እሱን አክሰፕት አላደርገውም ነው። ነገር የምፈልገው እናገራለሁ። ያው ማናገር ማለት የምትፈልጊው ታያለሽ ተለብሻለሽ። ድሬዱንስ ለምን ፈለግሽው? ቤት አልተቆጡ? መነሻው ምንድነው? ድሬድላክ እንዴት ነው የሆንኩት? ጸጉር ቤት መሄድ አልወድም ብያለሁ ከዚህ እሺ አልሰማንም ማለት መተኮስ ጸጉር ቤት ኢን ጀነራል መሄድ አልወድም። ስለዚህ ከዛ ይሄ ሶሉሽን ሆኖ አገኘሁት እና አንድ ማያት ዘፋኝ ነበረች ጅቫያ የምትባል አይ ቲንክ የምን ዘፈን ዘፋኝ አይደለች ሬጌ ነው ዘፈን ሬጌ አሬንድቢ ምናምን ነገር እሺ እና እሷ ላይ ሳይው በጣም ነበር የሚያምረው። ከዛ አደረኩት። እኔ አሁን ሰላሜን አግኝቻለሁ። ዋናው ሰላሜን ማግኘት ነው። ጸጉር ቤት ከመሄድ ተገላግያለሁ። ጣት ተነስቼ እንዴት ላድርግ ምን በጣም በቃ ብዙ ከባድ አይደለም ግን ድሬድ በራሱ መንከባከብ
ከንጽህናም ከምንም አንፃር ንጽህና ብቻ ነው ሌላ ምን ያድጋል ዝም ብሎ እሺ ስታይል እንዴት ላድርገው አትልም አትለፊ ምናምን መታጠብና ማድረቅ ብቻ ነው የሚጠበቅብህ ኦኬ ስለዚህ ሌላ ምንም የሚረብሽ ነገር የለም ሰፈር ውስጥ ምናምን እስክን መጀመሪያ ላይ ድሬድ ሆነሽ በቅ ስትይ ምን አይነት አቀባበል ተቀበልሽ እሱ አንድ ቻሌንጅ ነው ያው እስከ እድሜ ልክሽና አብረሽ የምትኖሪው አንድ ቻሌንጅ ነው እኮ የሰው ሀሳብ አለ ያለው ሰፈር ደግሞ በሴት በጣም ይከብዳል ከወንድም ደግሞ በወንድም አይወደድም ግን ደግሞ ለሴት አይከብድም በወንድ ይከብዳል እውነት ለሴት ይሻላል ለወንድም ይከብድ እኔ አሁን ጃማይካዊ ምናምን ስለምመስላቸው ሜቢ የወንዶች መቅላትሽን አይተውና ሳን እኔ እንጃ ጃማይካዊ ቀይ ነው ቀይማ አይደሉም ጥቁሮች አሉ እሱ አለ እንጂ እኮ ይከብዳል ለማን የሚከብድ ይመስላል ለወንድ ለሴት ፖሊስ ቆማቸዋል እነሱ ባቢ ስለሚጠረጥራቸው ከእንትን ከሀሽሽ ጋር ከምን ጋር ሪሌት ያደርጉታል ሪሌት ይደረጋል አይደል ይደረጋል ያው ድሬድ በወንድ ነው የተለመደው ማህበረሰቡ ለሴት ይከብዳል አንተ ብትለው ለዛ ወንድ እሱን እያወቀ ነው የሚያደርገው አይ ቲንክ እኔም የሚመስለኝ ለአሩን አንቺ ሴት ይከብዳል እኔም እንደዛ ነበር የሚመስለኝ ስላልተለመደ አሁን ኢትዮጵያ ውስጥ የሴት ድሬድ ብዙ የለም በጣም ሬር ነው የወንድ ግን አይ ቲንክ ሁሉም ሰፈር ውስጥ የሆነ ሰው አለ እና ከዛ አንፃር ማለት ነው አመለካከቱ ነው እንጂ አመለካከቱ ያው ጸጉርማ አመለካከቱ ነው እንጂ ዋት ሶ አመለካከቱ ማለት መብዛታችን አይደለም ወይ ወንድ ይበዛል ሴት ይበዛል ሳይሆን ሴትን የሚመለከትበት አስተያየትና ወንዱን የሚመለከትበት ይለያያል አንድ እሱ ሞር ያኔ አሁን በቃ ወይ የባክቦኔ ጃማይካዊ ምናምን ነው የሚያገናኙት በብዛት ወንዶች ግን እንዳልሽው ብዙ ስላለ በቃ እዛ ኤሪያ ላይ ያለ ነው የሚመስላቸው አሁን ሱሱ ውስጥ እንዳልኩሽ አንቺ ላይ እነዚህ ነገሮች አይደርሱብሽም ይደርሳሉ እንደዚህ አይነት ተረጣሪ ፖሊስ አስቆሞሽ ያውቃል አያውቅም የደረሰው ጸጉርሽ ማለት ነው ወንዶቹ ብዙ ጊዜ ስለሚያስቆም ባቢስ አይ በፍጹም ጨዋ ፊት ነው ያለኝ የቸርች ልጅ ፊት ነው ያለኝ የቸርች ፊት ነው ጨዋ አንዳንድ ፊቶች አሉ ላይክ ዝም ያሉ ምናምን ባህሪያቸው ነው ማለት ሳይሆን አንዳንድ ደግሞ በጣም ዱርዬ የሚመስል ፊት የሚባል አለ ዱርዬ በኮቴሽን ነው ያዘው ነው በፊቱ ዝም ብሎ ሌባ ይመስላል እንደዛ እንደማለት ነው እንግዶቻችን ካሲዮቢያ ባንድ ናቸው ሊዲያ ጆ ድራመር እዚህ አሁን ዙፋኑን ተቀብሏል ማለት ነው ዙፋን አርገነዋል ባቢ ሊድ ጊታር እና ቃላ ኪቦርድ ከነሱ ጋር እንገኛለን ማለት ነው ቆንጆ ጊዜ ያሳለፍኑ በእኛ ደስ ብሎናል በእርግጠኝነት እናንተም ደስ እንደሚሏችሁ ባለሙሉ ተስፋ ነን ጆ የሊዲያ ወንድም ነው ትመዛዘናላችሁ እውነት አይ ሲባል ነው ግን ስስቆናል ማለት ወንድምና እህት መባላችሁ ከሰማው በኋላ በደንብ የሚሳሰል ነገር አለ መጀመሪያ አላወቅ ስለዚህ አይመሳሰሉማ ደስ አይሎን ቆንጆ ነኝ ብሎ ስለሚያስብ አይ እንዴ እቴ አታምርም ብለን ከሱ ጋር ያገናኝ እና ለምንድን ነው ደስ የማይል አራልኝም ይለኛል ያውስጥ እንትን ወጣ እንዴት ከአንድ ቤት ውስጥ እንደዚህ ሙዚቀኞች ናቸው እውነት ለመናገር እሷ ነች ኢንፍሉዌንስ ያደረገች እሺ ወደ ሙዚቃውን በደንብ ማለት ነው መጀመሪያ ጊታር ስትጮት ቤት ውስጥ እኔ እንትን ምናምን ወንበር ምናምን እየደበደኩላት ምናምን አግዛት ነበር እሺ ከዛ ወደ ሮክ አለምም የቀላቀለችኝ እሷ ነች በቃ ትልቅ ኢንፍሉዌንስ አላት በሙዚቃው ዘርፍ እሷ ነች ማለት ነው እና እሷንም ሰፖርት ለማድረግ ነው ወደ ሙዚቃው የሚገቡት ከዛ የሮኩ ፍቅር በጣም ወደኔ እንትን አለ አይደለ ከዛ በኋላ እንግዲህ በሪትም እንትን ምናምን ማገዝ ጀመርኩኝ አንተ ትምህርት ቤት ሄድክ ወይስ እንዲሁ ሰልፍ በራሳችሁ ይሄ በጣም ነው የሚገርመው በጣም ጥሩ እንትን ቤት ዝም አሉ ይወዳሉ አንዳንድ ቤተሰብ ደስ የሚለው አይደል ምስሪ በርግጥ አሁን ሙዚቀኝነት ጥሩም ስራ ስለሆነ የሚከበርም ስራ ሆኗል ግን ሁለት ሰው ወደ ሙዚቃ ሲሄድ አልከበዳቸው ምንም እንትን አይላችሁ ምንም እሷ እንዳለችው ከዚህ በፊት የሆነ መስመር ላይ ከሄድን በትምህርቱም በምኑም ምናምን
ላይክ ተጨማሪ ምን ሰራው ነገር አይ ቲንክ ስለዚህ ማንም ሰው ይማር እንጂ ሊዲያ ዲግሪ ያለሽ ኦኬ አንተስ እየተማርኩ ሶ ቤት ማንም ቤተሰብ ያው የሚወደው ዲግሪ ያለው ልጅ ይወዳል ዩኒቨርሲቲ እንዲመረቅለትና እሱን አሟልታቸዋል ጎን ለጎን ነው ሙዚቃው መክፈል ጀምሯል ገንዘብ ማምጣት በተወሰነ ጊዜ እንትን ላይቭ ምናምን ፐርፎርማንስ ምናምን ሲኖር ምናምን ይኖራል ሊዲያ ገንዘብ ማምጣት ጀምሯል በደንብ የምትተዳደሪው በሱ ነው ሌላም ስራዎች እሰራለሁ ግን ሞር ሙዚቃ ነው አሁን ፉል ታይም የምሰራው ስለዚህ አሁን ራስሽን የሚያስችልሽ ስራ ነው ቤተሰብ አይረብሽውም ማለት ነው እንደዚህ ካራክተሩን ምናምን አይረብሻቸውም ስለዚህ አሪፍ ቤተሰብ ነው ያለሽ ማለት ነው እብነ ያላችሁ ለካ ምንድነው ፕላንህ አንተ ወደፊት ምን እየተማርክ ነው ማርኬቲንግ ኦኬ ምንድነው ፕላንህ እኔ ፋሽን ምናምን ደስ ይለኛል አረ ቆንጆ ነኝ ብለህ ታስባለህ በላለች ያገኘው በላለች አብስኩት ካይበል ዲዲያ ላይ ቆንጆ ነው እሺ መልክ ምናምን ሳይሆን ፋሽን ደስ ይለኛል ያ ፋሽን ምናምን ደስ ይለኛል ሞዴል መሆን ነው ሞዴልማ ወይስ እንደዚህ ዲዛይን ምናምን ደስ ይለኛል በቃ ከልብስ ጋር የተገናኘ እንትን ምናምን ደስ ይለኛል ያ በሱ ነው ወደ ሙዚቃው ገባክ እሱን አሁን በደንብ አልጀመርኩም ሀሳብ ገና ጭንቅላት ውስጥ ያለ ነገር ድራመር በፍላጎት ስለዚህ ሀሳብ ልቀይር ይችላል ስለዚህ ወደ ፋሽን አይ እውነት ለመናገር የሚጋጭ ነገር አይደለም አብሮ መሄድ ይችላል ፋሽን ሙዚቃም ያው ሁለቱም እንትን ናቸው አንድ ላይ መሄድ ይችላሉ አይ ቲንክ ሙዚቃ ሌላ ስራ ጆብ ምናምን ቢሰራ አይ ቲንክ የሚነካካበት እንትን አይደለም እንዲሁም አሪፍም ነው የሚሆነው ለገቢ ምንጭም ስለዚህ ሁለቱንም ማስኬድ ይችላል ማለት ነው ስለዚህ ነገ የቀጣዩ የመጨረሻው የጆ መጨረሻ ምንድነው ማርኬቲንግ ፋሽን ዲዛይነር ፋሽን ነው በጣም ፎከስ ምን ያረከ ነው ታዲያ አዘፋ እኔ ሰምቼ ስለማላቅ እውነት ለመናገር ገና አሁን ጭንቅላቴ ላይ ያለ ነገር ነው እንጂ ወደ እንትን አላወረድከው ምንም ላይ እንጂ በቃ ላይ ከድሮ ጀምሮ የተለየ ልብስ መልበስ አይ ቲንክ ይመቸኝ ነበር እኔ ምለ የት ይለ ነው ሊዲያ እንደዛ ቡሊስ ትደረግ ያለበት ጋፑ አናሽክ ነው አይገባኝ ቅርብ አይደለም ወይ ብዬ ነው ላይ ቅርብ ነው የምትመስሉት ስትታዩ ነው ያልኩት ቁጥሩ እንዳንተ ታውቃለህ በጣም ታናሽ ነበርክ የተለየ ነገር አላችሁ ስታድጉ አጋጣሚ ማትረሰው ላውጣ በጣም እንጠላ ነበር አረ በምን በቃ ላይ ምን እንጠላ ነበር የመጨረሻ ታናናሽ የመጨረሻዎቹ ሁለት ስለሆነ በጣም እንጣላ ነበር ምንድነው ጸቡ የሪሶርስ ነው በሆነ ነገር ነው ጸቡ በሀሳብ ምናም አይ ቲንክ በጣም ተበጠብጠኝ ነበር አንተ ጫዋን ጭምተኝ ያልከ ተረጋጋው ሰው ነኝ ነው እንተ አረሷም አንተ አልመለሽም እንዴ አልናገርም ወንድምና እህት ነው በማንኛውም ታናሾች አስቸጋሪ ናቸው ይሄ ታወቀ ምን ያርግሻል መቅበጥ የመጨረሻ ነው ለዛ ወቅ ይቀብጣል ያስቸግራል ደስ አይላትም እሷ በምኑ የፋሚሊው ላቭ ምናምን የመጨረሻ ልጅ ላይ ስለሆነ ተወዳጅ ይቀናብኛል ነው አይ ሚድል ቻይልዶች ሁሉ ጊዜ እንደተበደሉ ነው እና የመጨረሻ ልጆች ቀበጦች ናቸው ስለዚህ ያበሳጫት ነው ማለት ነው እሷ ሳትሆን የምትናገር አመስልም ኖርማሊ ሊዲያ አሁንም ቢሆን ድምጿ በጣም ዲሰንት ነው ኤግዛክትሊ እኔ መስማም ነው እናንተ ተናገሩ እኔ እሱ ስንወጣ ስለዚህ የተለየ አጋጣሚ ያትናገር በጠቅላላ አራኮቢ እህትና ወንድም ስትሆኑ ብዙ ነገሮች ይኖራሉ ጥሩ ነገሮች ይኖራሉ ግን አይ ቲንክ አሁን ትዝ የሚለኝ የለም እንዴት ታያታለህ ሊዲያ ላይክ ምንድነው ፊውቸሯ ላይ ፊውቸር ላይ ትልቅ ሮክ ስታር ነው የምትሆነው የሀገሪቷን እኔ ሮክን በደንብ እውነት ለመናገር ጃኖ በደንብ አስተዋውቆታል ግን ከሱ አይ ቲንክ እንትኑን ተቀብላለች ትሮኑን ተቀብላለች ብዬ ማምነው አርቲስት ነች ያው እኛም በደንብ እየረዳናት ነው ናይስ እንግዲህ ህዝቡ ተቀባይነት እንደሚኖርት ወርልድ ቱር ላይ እንገናኝ እንጠብቅሻለን
ቃል አውጥታለች ሊዲያ። ይሄ ቃል ይሳካል ብለን እናስባለን። ሙዚቃ እንስማ ነው ሀሳብ አለሽ? እንስማሽ ሀሳብ ካለሽ ሀሳብሽን እንስማ። አይ ኖ ቃል ከገባች ቃሏ ማጠፍ የለባትም ነበር ለማክራት ነበር። እሺ እና ደግሞ እንደ ሊዲያ ብቻ ሳይሆን እንደ ካሲዮፒያስ እንደ ካሲዮፒያ ምንድነው እቅዳችሁ? ዓለም ማለት በቃ እሷ እንዳለችው ነው። እሷን ሊዲያን ከማገዝ አሁን ለምሳሌ ሊዲያን ያለ ካሲዮፒያ መጥራት አይቻልም፣ ካሲዮፒያን ያለ ሊዲያ መጥራት አይቻልም ማለት ነውና በቃ እሷ ቱር ታደርጋለች ማለት እኛ ባክቦን ነን። አልበም እንሰራለን ከዛ ማስተዋወቅ ነው በቃ ልክ እንደ ማሪ ብራዘርስ ማለት ነው። ኦልሞስት ሄኖክን ያለ ማሪ ብራዘርስ ባንድ ምናምን በርግጥ አንዳንዴ ተበታትነው ይሄዳሉ። ስለዚህ ሙዚቃ እንስማ ይቻላል። እሺ 1 2 3 እዚህ ጋር ላስቆም። የማን ሙዚቃ ነው እየተጫወትክ? የአልቢራ አማሌሌ አማሌሌሌሌ ሰማሌሌሌላኖ አማሌሌሌሌሌ ሰማሌሌሌላኖ ሰማሌሌሌሌ ወሬ ሌላኖ አጀባ Duka bishan lagahare dirtawan duka bishan lagahare jalalan kana zakat nagare jalalan kana zakat nagare ajaba Samalelelelano amalelelelele samalelelelano samalelelele werelelelano በእርግጠኝነት እንዳልሽው ነው ዓለም ላይ እናያለን። ይሄን ማየትም አለብን። አድማጮቻችን እንግዲህ እንግዳችን ሊዲያ ከካሲዮፒያ ባንድ ጋር ነው። ሊዲያ ለካሲዮፒያ ካሲዮፒያ ለሊዲያ ምንም ነው ብሏል ወንድሟ ጆ። ስለዚህ እንግዲህ ይሄ ነገር ይሳካ ብለን እናስባለን። አንተ ነህ የት ትደርሳለሽ ብለን ያሰብነው። ሊዲያ ምንድነው ፕላንሽ? ቀጣይ ምንድነው የምታደርጊው? ቀጣይ የሚወጡ ሲንግል ትራኮች አሉ ሞር በደንብ ከህዝቡ ጋር ለመተዋወቅ ግን አልበም እየሰራን ነው። አልበሙ ሬዲ ነው ብለን በመናስብ ሰዓት ኦሬዲ ትራኮች አሉ የምንሰራቸው እና ሰው ላይ ሞር በደንብ መድረስ እንጀምር አልበም እንለቃለን ብለን ያሰብነው የቅርብ ጊዜ እቅድ ነው። ዲፔንድስ እንዳልኩት ነው። አሁን ላይ ሙዚቃ በደንብ የተሰማ አይደለም for some reason እንጂ አልበሙ ሬዲ ነው። አራ ሙሉ አልበም ጨርሳችሁ ከዛም በላይ እውነትሽ ነው። ናይስ። ስለዚህ ሰው ለመስማት ዝግጁ በሆነ ሰዓት እንደው መለኪያው ዝግጁ መሆኑ መለኪያውማ አሁን ሙዚቃ በደንብ የተሰማ አይደለም። እውነት አንዳንዴ አልበሞች ሲወጡ አንዳንዱ ጥሩ የተሰማ ይመስለኛል። እውነት ከሆነ ጊዜ በኋላ ከነበረው አንፃር ድሮ በተለይ አልበም ደረጃ ደግሞ ብዙ ልፋት ያለው ነገር ነው። አልበም መስራት ብዙ ነው ከባድ ለዛ መሰማት ያለባቸው ምስሮች የተሰሙ አይደለም። ሜቢ ወቅቱ ከሆነ እስኪ ስታከል አይታ ነው ወቅቱ እስኪ ስታከል ለምትጠብቁት ወጣው። አሁን ለምሳሌ የፍቅር አዲስ ጥሩ ተሰምቷል ብዬ አስባለሁ። አልበም ከወጡት ውስጥ የጠፉ አልበሞች አሉ በዛው አካባቢ ተደራርበው አንድ ላይ
በጣም ያልተሰማው 10 ቤት 8000 ቤት 10000 ቤት ላይ በራሳቸው ዩቲዩብ ለቀው ጥሩ ደግሞ ግን ጥሩ ተሰማ ምን ያለው አልበም አሁን የኔ በእንትና ጥሩ ምሳሌ ሚሊዮኖችና በመቶ ሺዎች መታየት ሪላቲቭሊ ጥሩ ነው ብዬ አስባለሁ። በተለይ ኦዲዮ ብቻ ሲሆን ማለት ነው አይደለ? እኔ እንጃ የአመት ጉዳይ ማለት በአመት አሁን ለምሳሌ አብዱኪያር ብዙ ትራኮቹ እንዳለ ሚሊዮን ቤቶች ናቸው። 3 4 5 10 ሚሊዮን ማለት አይ ቲንክ ቆይት ብሏል ኳርሌስ ቆይት ብሏል 3 አመት ምናምን ቢሆን ነው 2 አመት 3 አመት ነው። አሁን ሉል ሲሳይ የሱ አሪፍ ተሰምቷል። እኔ የሱ ጋር እንዲሁም እንደዛ በዛ ደረጃ መሰማት መቻል ነበረበት የሁሉም ስራ ግን አልተሰማም ብዬ አስባለሁ። ብዙ አልተሰማም። ስንሻው አልተሰማም። አዲስ ብዙ አልተሰማም። ጥሩ ግን ታዲያ እንደዛ ከሆነ ለጊዜው ደግሞ ያው ከሰው አይን መጥፋት የለባችሁማ። በተለይ አዲስ ጀነሬሽን እንደመምጣታችሁ ሮክ እንደመሆኑ ሰውን ማለማመድ አለባችሁ። አዲስ እኮ ለዛም ነው ሲንግሎችን እንደቃለን። ስለዚህ በተከታታይ ሲንግል እንጠብቅ። አሁን ገና የመጀመሪያውን ይሰማሉ። በቪዲዮ አርቲስትም ኮላብ አድርገን እንመጣለን። አሁን ያሰብነው ቀጣይ ምን ሰራው ትራክ ሚስጥር ነው። ኮላብ አድርገን እንመጣለን። አይነገረንም ሰርፕራይዝ። ኦኬ በጣም አሪፍ። ከዛ ውጪ እንግዲህ ምን እንደ ሊዲያ ደግሞ እንደ ካሲዮፒያ ሰው እንደ ሊዲያ ምን ለምታስቢው ፊልም ላይም አይተንሻል ከዚህ በፊት ዜማን ሆነሽ በዛስ ተቀጥያለሽ ወይስ ከሮክ ጃንራው ውጪ ደግሞ በግልሽ ራስሽ ሞክረሽ ትሰሪያለሽ? እንደዚህ አይነት ሀሳቦች አሉሽ? ስለ ፊልሙ ባይሆን የተወሰነ ነገር ፊልም የመስራት ሀሳቡም የለኝም ፍላጎቱም አልነበረኝም። ታዲያ ይሰራሽ እንዳጋጣሚ ሆኖ ሙዚካል ፊልም ነውና በዛ አጋጣሚ ወንዶሰን ይባላል የፊልሙ እንትን ዳይሬክተር ፕሮዲዩሰር ኦኬ እና ማለት በቃ አምኖብን ይችላሉ ብሎ ነው። እኔም ሌላ ሜን ካራክተር የነበረው እንትን ነው ዘፋኞች ነን እና ሙዚካል ስለሆነ እንዴት ነው በጣም ከባድ የሆነ ቻሌንጅ ነበር፣ ግን በጣም ደስ የሚል ኤክስፒሪየንስ ነው። ከዚህ በኋላ ግን አይደገመኝም። ለምን ቀጥልበታለሁ መስሎኝ? አይ በፍጹም ናት ፎር ሚ። እኔ እንጃ። አይ ተወዳዳሪሽ ታውቂያለሽ አይደል? ፊልም ለመስራት ወድቅ ያለው ወድቅ የኛ የሚባል ፕሮግራም ላይ ተወዳድሬ ነበር። ታዲያ ተወዳድሬ ነው ማለት በቃ እንዴት ነው የሚከብደኝ ነገር ነው። በቃ አላ በህይወትክ የሆኑ ይከብደኛል የምትላቸው ነገሮች አምነሽበታል? በቃ ሞክሬያለሁ እንጂ በጣም እንዳልኩሽ ከሆነ አሁን ይሄ የፍቅር ዜማ የሚለው ድራማ ላይ በጣም ታግዬ ነው የሆነች ዝምተኛ ነገር ስለሆነ ሰው እንጂ ትንሽ እንኳን አይመጣው በጣም ከባድ ነው። ሲጀምር ትወና ከባድ ነገር ነው። አረ ከባድ ስለዚህ ይከብድሻል። ሜቢ ዶክመንተሪ ካልሆነ እሱም እኔ ካልሆነ የራሴን ዶክመንተሪ ካልሆነ ፊልሙ ላይ እንኳን አንጠብቅሽ ካሁን በኋላ ሙዚቃውስ ላይ እንደራስሽ እንደ ካሁን በኋላ ያለ ካሲዮፒያ ተንቀሳቀሽም ነው ወይስ? ብያለሁ ፈጣሪ ነው የሚያውቀው ከዚህ በኋላ ያለውን። ግን እንደ ባንድ ነው የምቀጥለው። በጣም ጥሩ። አይ አሪፍ። እኔ አክቲንግ ላይ ስቲ ዘሪቱ ትዝ ብላኝ ነበር። አክቲንግም ትሰራለች፣ ሙዚቃም እንደዚሁ ደግሞ በጣም ጥሩና የመጀመሪያውም የከቨር የሰራሽው እሷ መሰለኝ እና የጫንሽው ከዛ ጋር በተያያዘ ትንሽ ብትይም ብዬ ነው። እንደውም የሷን ካራክተር ያስሽ መስሎ ስለታየኝ ማለት ነው። በዛ ላይ ደግሞ ብዙም አልተሰማም። አንቺ ነጻነቴ እንደምትዩ ሞር እሷም ሞር ለግሏ ነጻነቷን ያወጀች አይነት ሰው ነች። ዋጋም ማስከፍሏታል፣ በህዝብ ዘንድም ተቀባይነትና ክብርንም ሁለቱንም አስገኝቶላታልና እንደ ሞዴል ታያታለሽ? በደንብ በጣም ነው የምወዳት። የመጀመሪያው ስራችንም የሷ የኔ ማይን አይቷል የሚለው ዘፈን ነው። በጣም ላይሪክሱ የኤልያስ መልካ ግጥም ነው። የኤልያስ መልካ ይገርማል። በጣም የሚገርም ሙዚቃ ነው እና እንደ ድንገት ነው ዝም ብለን የሰራ ነው። ቤዚስታችን የለም በዚህ አጋጣሚ አልመጣም ዛሬ ስላልተመቸው። የቤዚስታችን ቤት ውስጥ ነው ዝም ብለን ጃም ስናደርግ የቀዳ ነው ነገር። እሺ እንደዚህ ዩቲዩብ ላይ የሚታይልናል ብለን አይደለም።
እንደ ድንገት የመጣ ሀሳብ ነውና ዘፈኑ ስለምንወደው ስንጫወተው ነው ይሄ ሀሳብ የመጣው። ቀርጾ ምናምን ቤት እንትን ቪዲዮን ካየው ያስታውቃል። ቤት ውስጥ ነው ቧንቧ አለ ከጀርባ ምናምን እና በስልክ የተቀረጸ በስልክ አይደል በካሜራ ነው። አንድ ጓደኛችን አለ አቤል የሚባል እሱ ነው የቀረጸው ካሜራ ይዞ መጥቶ እና ዘፈኑ በጣም ነው የምወደው እሱን ዘፈን። የሷ ሞር ዘፈኖቿ ኤልያስ ማለት ነው ያው ሁለቱን አንድ ላይ ነው የምናነሳቸው። ለየት ያለ ሀሳብ ነው የሚያነሱት፣ ለየት ያለ መወራት ያለበት ሀሳብ ግን በደንብ ያልተወራበት ሀሳብ ማለት ነው። እና እንደዚህ አይነት ዲፕ የሆኑ ላይሪክሶችን የመጻፍ ፕላን ነው ያለን እኛ ማስተላለፍ። እኔ መጻፍ እንኳን ራሴ ነው የምጽፈው እስካሁንም፣ ግን እስካሁን ያለው የሰራሻቸው አሁን ነጠላ ዜማውን ጭምር ግን ያው ይቀረኛል ወይ ስለማስብ እንደሱ አይነት ሀሳቦችን የማንሳት ነው ዋናው ፕላናችን። እንደዚህ አይነት ሀሳብ አድናቂ ነሽ ማለት ነው? አዎ። ዛሬቱን በትወናው ጥሩ ሄዳለች፣ ለምን አትሄጂም? ለኔ ያብድም ማለት ነው በቃ አይትወና እንኳን ይቅርብኝ። እኔ በኔ በኩል ጥያቄ ጨርሻለሁ አይደል? የለኝም። ግን እንግዲህ ሊዲያን ስለጠየቅናት የካሲዮፒያ ባንዶች ደግሞ የምትሉት ነገር ካለ ራሳችሁን ወክላችሁ ካሲዮፒያ ባንድን አይደለም ጆም እንደራስህ ከነባቢ ምንቃላብም እንደራሳችሁ ምስጋና ካላችሁ እዚህ ለመድረሳችሁ ሊዲያ የምታስተላልፊው ምስጋና ካለ እሱን እንስማ። ከሊዲያን ጀምር። እሺ ማስተላለፍ የምፈልገውን መልእክት እንኳን አስተላልፊያለሁ። የቀረ ካለም በዘፈኖቻችን ማመስገን የምፈልገው አካል ቤተሰቦቻችን ማለት ስላመኑብን በጣም ብዙ ነገር ማውራት ይችላሉ፣ ግን ቤተሰቦቻችን ሚካኤል ኃይሉን በዚህ አጋጣሚ እሱም ስላመነብን ማለት ከመጀመሪያው ጀምሮ ስላመነብን ነው እዚህ ያለ ነው። ክሊፑ ላይም አለ። ክሊፑም ላይ አለ። በጣም ከድሮ ጀምሮ ነው ሼፕ ያደረገን የመጣ ነው። ሌላ ብዙ ሰዎች በተስማቸው ሰዎች እስኪ ንገሪ። እሺ አሁን በቅርብ እኔ ማመስገን የምፈልገው አዲስ ሮክ የሚባሉትን እንትን ፌስቲቫሉን ኦርጋናይዘሮቹን እንደ አዲስ በቃ የሰበሰቡን እነሱ ናቸው እና እነሱን በጣም ማመስገን ፈልጋለሁ። ተስፋን የሰጡ ሮክ የሚያዳምጥ እዚህ ሀገር አለ ብሎ በቃ ተስፋ ስለሰጡን በጣም ትልቅ ሊፍት አፕ ነው ያደረጉ። እነሱን በጣም ማመስገን ፈልጋለሁ ቤተሰቦቼን። እና እንግዲህ ማለት የምፈልገው ሌላ ሮክ በጣም የሚገርም ጃንራ ነው። ስሙ ናይስ አላችሁ ባቢ ያለው እሺ ባቢ ወይ ቃላብ ባቢ በቃውን እዚህ ብትመጡም ችግር የለውም እየዘጋ ስለሆነ ካመን ነገር የሚፈልገው ታሪክ ባቢ ያለ ከሌለች ሰግኑት አካል ለህዝቡ ማስተላለፍ የምትፈልጉት መልእክት ከቃላብ ጀምር። ከባቢ እሺ በመጀመሪያ ደረጃ ማመስገን የምፈልገው አካል ፈጣሪ እግዚአብሔርን። እሺ ከዛ ሲቀጥል ሊዱን ወደዚህ ባንድ ኢንቫይት ያደረገችኝ እሷ ናት። ሌላ ባንድ ነበር የምጫወተው፣ እሷ ማመስገን ፈልጋለሁ። ቤስት ፍሬንዴ ናት። በዚህ አጋጣሚ እሷን ቤተሰቦቼ ማመስገን ፈልጋለሁ። እሺ ቀደም እንደተባለው ደግሞ ሚኪጃኑ ማመስገን ፈልጋለሁ። በጣም አሪፍ። ያው እኔ በመጀመሪያ ፈጣሪን ቤተሰቦቼን አባቴን በተለይ ሙዚቃ እንድጀምር በደም ስላበረታታኝ ከዛ ሊዱን ወደዚህ ባንድ ስለጠራችኝ ቴንኪዩ በጣም እንዳለው ሚኪን እናኮራለን ብለን ተስፋ እናደርጋለን። ይሄ ሲሰሙ እንወዳለን በጣም እንደ ባንድ ጠብቁን። ባሪፍ ስራዎች እንመጣለን። እናንተንም እናመሰግናለን አክብራችሁ ስለጠራችሁ። እሺ እኛም በጣም እናመሰግናችኋለን። እዚህ አራዳ ኤፍኤም 95.1 እኛም ብላችሁ አድማጮቻችን ተመልካቾቻችን ብላችሁ ስለመጣችሁ እግዚአብሔር ይስጥልን። በሬዲዮ ናችና በፕሮግራማችን ስም በድጋሚ በጣም ማመስገን እንፈልጋለን። ሊዲያ በጣም ቴንኪዩ፣ ካሲዮፒያም እንደ ባንድ በጣም እናመሰግናለን። እንግዲህ የሚቀጥለው ዘመናችሁ የተሳካ እንዲሆን እንመኛለን ማለት ነው። አድማጮቻችን ደግሞ ይሄንን
ፕሮግራም ያያችሁት። በምስል ማየት ከፈለጋችሁ ቃል መልቲ ሚዲያ ዩቲዩብ ቻናል ላይ ገብታችሁ ማየት ትችላላችሁ። የካሲዮፒያን የዩቲዩብ ቻናልም ፎሎ እያረጋችሁ ተከታተሏቸው። አው ስነ የጋበዝን እንግዲህ ከሆዲውኛ እንሰናብታለን። ሳምንት በአዲስ እንግዳና በሌላ ሰው እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ሙዚቃ ጋብዘን እኛ ከሆዲው ቻው ቻው እንላችኋለን። ቻው ቻው።